ሰላም ተማሪዎች እንኳን ወደዚህ ቪዲዮ ብናመጣችሁ። በዚህ ቪዲዮ ሊኒየር ፕሮግራሚንግ ፕሮብለም ፕራክቲካሊ ሪል ላይፍ ላይ እንዴት እንደምንጠቀምበት እናያለን። In this section, you shall illustrate the application of linear programming to different real world problems. Some of the known linear programming problems are listed below. እንግዲህ ቀጥሎ የሚታወቁት ቤዚካሊ ሊኒየር ፕሮግራሚንግ ፕሮብለም የሚጠቀሙ ሪል ወርልድ ፕሮብለሞችን እንመለከታለን። ዳየት ፕሮብለምስ። ስለ ዳየት ፕሮብለም ስናወራ ለምሳሌ አንድ ሰው መውሰድ የሚገባው ኒውትሪሽናል ኮንቴንትስ ይኖራሉ። ያ ሚኒመሙን ቢያንስ አቺቭ ማድረግ አለበት። ይሄ አንደኛው ፕሮብለም ሲሆን፣ ሌላኛው ኮንስትሬንቱ ደግሞ የኮስት ኢሹ ሊሆን ይችላል። ኮስቱን ኒውትሪሽኑን ለማሟላት ብቻ ብዙ ፉድ ቢወስድ ያ ኮስቱን ማክሲማይዝ ያደርግበታል። ስለዚህ ኮስቱን ሚኒማይዝ ማድረግ ይኖርበታል። ሴም ታይም ሚኒመም ኒውትሪሽናል ኮንቴንቱን ሳስፋይ በማድረግ። ስለዚህ ሁለት ነገሮች ነው እዚህ ውስጥ የምንመለከተው። ሶ the basic idea behind the diet problem is choosing the quantities of food so as to satisfy the nutritional requirements. ይሄ አንደኛው ኒውትሪሽናል ሪኳየርመንቱን ሳስፋይ ለማድረግ መወሰድ ያለበት ኳንቲቲ አለ፣ ኳንቲቲ ኦፍ ፉድ and ensure that the price of the resulting diet is within the reasonable range. ኒውትሪሽኑን ሳስፋይ ለማድረግ ኤኒ አማውንት ያለውን ገንዘብ ወጪ ማድረግ የለበትም። ሶ አትሊስት የሆነ ሪዝነብል የሆነ ፕራይስ ሴት ማድረግ አለ። ፕራይስ ካፕ ሊኖረው ይችላል። ሶ ሂር አር the two versions of the problem. The two versions of the problem can at least in theory be thought of either as minimize the cost of the diet. እንግዲህ ኮስቱን ሚኒማይዝ ማድረግ ይሆናል የዳይቱን። አንደኛው ፕሮብለም ይሄ ነው። and ensure by way of the constraints that some nutritional constraints are satisfied, or we maximize the nutritional content of the diet subject to a budget constraint. እዚህ ጋር እንግዲህ ኒውትሪሽናል ፕሮብለሙ ከሁለት ነው የታየው፣ በሁለት መንገድ። አንደኛው ኦብጀክቲቭ ፋንክሽኑ ኮስት ፋንክሽን ይሆንና ኮስቱን ሚኒማይዝ እናደርጋለን። በዚህ ውስጥ እንደ ኮንስትሬንት የወሰድነው ኒውትሪሽናል ኮንስትሬንትስ ናቸው። ስለዚህ አትሊስት ሳስፋይ መደረግ ያለባቸው ሚኒመም ኒውትሪሽናል ቫሊዩስ ወይም ኮንስትሬንትስ ሊኖሩ ይችላሉ በዚህ ኬስ። ሁለተኛው አማራጭ ኒውትሪሽኑ ማክሲማይዝ ማድረግ። ይሄ እንግዲህ ኦብጀክቲቭ ፋንክሽኑ ኒውትሪሽን አድርገን ወስደን ኮንስትሬንቱ ደግሞ በጀት ኮንስትሬንት ይሆናል። ወይም ደግሞ ኮስቱ የእያንዳንዱ የምንወስደው ፉድ ኮስት እንደ ኮንስትሬንት ተደርጎ ሊወሰድ ይችላል። ኤግዛምፕል 1 World Food Program WFP uses at least 800 kg of special feed daily in conflict areas. ስለዚህ 800 kg ስፔሻል ፊድ በየቀኑ ይጠቀማል ነው የተባልነው WFP. A special feed is a mixture of corn and soybean mixed with the composition of a kilogram of corn that contains 10% protein and 2% fiber. Costs ብር 300 per kg. 1 ኪሎግራም ኮርን ኮስት የሚያደርገው 30 ብር ሆኖ እሱ የሚይዘው ኮምፖዚሽን 10% ፕሮቲን እና 2% ፋይበር አለው። and a kilogram of soybean meal constitutes 60% protein and 6% fiber and costs ብር 90 per kg. ሶይቢን በኪሎ 90 ብር ሲሆን እዚህ ጋም የሚገኘው ፐር ኬጂ 60% ፕሮቲን ኖረዋል እያንዳንዱ ሚል and 6% ፋይበር አለው። The dietary requirements for the special feed are at least 30% protein and at most 4% fiber. እንግዲህ ዳይተሪ ሪኳየርመንቶቹ ደግሞ 30% ቢያንስ ፕሮቲን መገኘት አለበት፣ ከዛ በላይ ሊሆን ይችላል ማለት ነው። ፋይበሩ ደግሞ ቢበዛ መሆን ያለበት 4% ነው። WFP wishes the daily minimum cost feed mix. እንግዲህ ሚኒማይዝ ማድረግ የፈለገው ወይም ኦብጀክቲቭ ፋንክሽኑ ኮስት ነው። ኮስቱን ሚኒማይዝ ማድረግ ነው፣ በየቀን የሚወጣውን ወጪ ሚኒማይዝ ማድረግ። ሶ አሁን ኦብጀክቲቭ ፋንክሽናችን ታውቋል። ኮንስትሬንቶቹንና ኦብጀክቲቭ ፋንክሽኑን ኤግዛክትሊ ዲስክራይብ ለማድረግ እንዲያስችለን በቴብል እዚህ ጋር ያለውን ኢንፎርሜሽን ሰመራይዝ እናድርገው። አሁን ቴብሉን እንደዚህ አድርገን የምናስቀምጥ ቀደም ሲል ባየነው 1 ኬጂ ኦፍ ኮርን ኮንቴይን የሚያደርገው የፕሮቲን መጠን 10% ሲሆን ፋይበሩ ደግሞ 2% ነው ብለናል። ፐር ኬጂ ያለው ዋጋ ደግሞ 30 ብር ነው። ስለዚህ በቀን ኤክስ ያክል የኮርን መጠን ሚክስቸር ቢኖረን ይሄ በኬጂ ነው። በተመሳሳይ ሁኔታ ከሶይቢን የሚገኘው ኮምፖዚሽን ከየአንዳንዱ ኬጂ የፕሮቲን መጠኑ 60%፣ የፋይበር መጠኑ ደግሞ 6% ነው ብለናል። ዋጋው የእያንዳንዱ ኬጂ ዋጋ 90 ብር ነው። በየቀኑ ዋይ ያክል መጠን በኬጂ ሶይቢን ቢገዛ የWFP ዴይሊ ሪኳየርመንቱ ቢያንስ 800 ኬጂ ፐር ዴይ የሚያስፈልገው ከሆነ ያ ማለት የኤክስ እና የዋይ ድምር
800 እና ከዛ በላይ መሆን አለበት። ከዚህ አንድ ኮንስትሬንት አገኘን ማለት ነው። ሌላው ዳይተሪ ሪኳየርመንት ፎር ስፔሻል ፊድ ይህ ፕሮቲን መጠኑ 30% መሆን አለበት ተብለናል። እዚህ ጋር እንግዲህ ከእያንዳንዱ ኬጂ ኮርን የሚገኘው 10% ነው። ከሶይቢን ደግሞ የሚገኘው 60% ከሆነ ዴይሊ ሚክሱ ደግሞ ኤክስ መጠን ወይም ፐር ኬጂ ኮርን ይኖረናል ብለናል። ዋይ ኬጂ ሶይቢን አለው ስላል ኤክስ ሲባዛ በ10% ይህን 10% ማለት 0.1 ማለት ነው ሲደመር ዋይ ሲባዛ በ0.6% ምን መሆን አለበት? አትሊስት 30% ኦፍ ዴይሊ ሚክስ መሆን ስላለበት ዴይሊ ሚክሱ ደግሞ ኤክስ ሲደመር ዋይ በመሆኑ የዚህ 0.3 ብዢ መብለጥ አለበት። ሌላው የዳይተሪ ሪኳየርመንት ደግሞ የፋይበር መጠኑ ነው። የፋይበር መጠኑ ምን ተብለናል? አትሞስት 4% መሆን አለበት ስለተባል እንግዲህ ኤክስ ሲደመር ዋይ የአጠቃላይ መጠኑ ነው። ይሄ ቢበዛ 4% ሆኖ ፋይበር መሆን ያለበት። እዚህ ጋር ደግሞ ከእያንዳንዱ ኬጂ ኮርን የምናገኘው 2% ቢሆን ኤክስ መጠን ከነበረን ኤክስ ሲባዛ በ2% ይህ ማለት 0.02 ነው ታይምስ ኤክስ አገኘን። የሶይቢንም እንደዚሁ ዋይ ሲባዛ 0.06 መሆን አለበት። የነኚህ የሁለቱ ድምር ሌዛን ኦር ኢኳል ቱ 0.04 ኦፍ ኤክስ ፕላስ ዋይ መሆን አለበት ማለት ነው። ከዚህ በተጨማሪ ነን ኔጌቲቪቲ ኮንስትሬንትስ የምንላቸው አሉ። ኤክስ ግሬተር ዛን ኦር ኢኳል ቱ 0፣ ዋይም እንደዚሁ ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት። የሚገዛው መጠን አትሊስት ያው ከ0 የበለጠ ወይም እኩል ሊሆን ይችላል። እነዚህን ሰመራይዝ አድርገን በአጭሩ እናስቀምጣቸው። የመጀመሪያው ኤክስ ፕላስ ዋይ ግሬተር ዛን ኦር ኢኳል ቱ 800 የሚላለን። ይሄን ሲምፕሊፋይ ስናደርግ የምናገኘው ሪዛልት 3y ማይነስ 2x ግሬተር ዛን ኦር ኢኳል ቱ 0 የሚል ይሆናል። ሁለተኛውም ደግሞ እንደዚሁ ሶልቭ ስናደርግ የምናገኘው y ማይነስ ኤክስ ሌስ ዛን ኦር ኢኳል ቱ 0 የሚል ይሆናል። ይሄ ባለበት ይቀመጣል። እዚህ ጋር እንደምንመለከተው ኮንስትሬንቶቹን ሲምፕሊፋይ አድርገን ሰመራይዝ አድርገን አስቀምጠናል። እንግዲህ ሜይንሊ እነኚህ ናቸው ኮንስትሬንቶቹ። የሚቀረን ኦብጀክቲቭ ፈንክሽኑን አይደንቲፋይ ማድረግ ይሆናል። ቀደም ሲል እንዳየነው እያንዳንዷ ኬጂ ኮርን 30 ብር ኤክስፔንዲቸር የሚያስፈልጋት ከሆነና ሶይቢን ደግሞ 90 ቢሆን ኤክስ ሲባዛ በ30 የሚያስፈልገው ኮርን ለመግዛት የሚያስፈልገው ነው። ዋይ ሲባዛ በ90 ደግሞ የሶይቢን ዋጋ ነው። በመሆኑም ኦብጀክቲቭ ፋንክሽኑ ዜድ እኩል ይሆናል 30 ሲባዛ በኤክስ ሲደመር ዋይ ሲባዛ በ90 ይሆናል ማለት ነው። ቀደም ሲል ያገኘናቸውን ኮንስትሬንቶች በመጠቀም ይህን ፊዚብል ሪጅን እናገኛል። ይህ ፊዚብል ሪጅን እንግዲህ ፋንክሽኑን ኤዘር ማክሲማይዝ ወይም ሚኒማይዝ ማድረግ ብንፈልግ ዊዝን ዲስ ፊዚብል ሪጅን መሆን አለበት። ያ ማለት ኦብጀክቲቭ ፋንክሽናችን ማለት ነው። ያገኘነው ኦብጀክቲቭ ፋንክሽን ደግሞ ዜድ እኩል ይሆናል 30 ኤክስ ሲደመር 90 ዋይ የሚል ነው። አሁን ይህን ኦብጀክቲቭ ፋንክሽን አላማችን ሚኒማይዝ ማድረግ ኮስት ሚኒማይዝ ማድረግ ስለሆነ የፈለገው ደብሊው ኤፍ ፒ ሚኒማይዝ ማድረግ ነው። ኮርነር ፖይንት ሜትድን በመጠቀም ቼክ እናደርጋለን። እዚህ ጋር አሁን 2 ኮርነሮች ይታዩናል። እነዚህ ኮርነሮች ላይ ዜድን ቼክ እናደርገዋለን ወይም ኢቫሉዌት እናደርገዋለን። አንደኛው ኮርነር ፖይንት ይሄ ነው። የዚህ ኮኦርዲኔቶች ደግሞ 400 ነው የሚለው። ስለዚህ ዜድ 400 ስንት ይሆናል? ዜድ እኩል ይሆናል 30 ሲባዛ በ400 ሲደመር 90 ሲባዛ በ400 ይሆናል። የዚህ ቫልዩ ደግሞ 48000 ይሆናል። ይሄ እንግዲህ የብር መጠን ነው። ብር ብለን ማስቀመጥ እንችላለን። ሁለተኛው ኮርነር ፖይንት እንደምትመለከቱት ይሄ ነው። ስለዚህ እዚህ ላይ ደግሞ ኮኦርዲኔቶቹ 480 እና 320 ይለናል። እዚህ ፖይንት ላይ ኦብጀክቲቭ ፋንክሽኑን ኢቫሉዌት እናድርግ። ይህም 30 ሲባዛ በ480 ሲደመር 90 ሲባዛ በ320 ይሆናል። ከዚህ የምናገኘው ሪዛልት 43200 የሚል ይሆናል። ይህም ከነገና በብር ነው። እንግዲህ ደብሊው ኤፍ ፒ ሚኒማይዝ ማድረግ የፈለገው ኦብጀክቲቭ ፋንክሽኑ ወይም ኮስቱን ነው ሚኒማይዝ ማድረግ የፈለገው። ከነዚህ ውስጥ ትንሹ ይሄ ስለሆነ ሚኒመም 43200 ብር ነው ማለት ነው። ስለዚህ በዴይሊ ሚኒመም ኮስት ፊድ ሚክሱ 43200 ብር ይሆናል። እንግዲህ የሚፈለገውን ዴይሊ ኒውትሪሽናል ሪኳየርመንት አሟልቶ መጠኑን አሟልቶ በሚኒመም ኮስት ሳስፋይ ለማድረግ የሚያስፈልገው ይህን ያክል መጠን ነው 43200 ብር። ሊኒየር ፕሮግራሚንግ ፕሮብለም ላይ አንደኛው አፕሊኬሽኑ ዳየት ፕሮብለም ነው ብለናል። ቀደም ሲል አንድ ኤግዛምፕል አይተናል። አሁን ደግሞ በዚህኛው ኤክሰርሳይዝ ተጨማሪ ፕሮብለሞችን እናያለን። አንደኛው assume that there are 2 products, cereal and milk, for breakfast, and assume that a person must consume at least 60 units of iron and 70 units of protein to stay alive. አሁን ለብሬክፋስት አቬለብል የሆኑት
ሁለት ፕሮዳክቶች አሉ። አንደኛው ሲሪያል ነው፣ ሌላኛው ሚልክ ነው። አንድ ሰው በህይወት ለመቆየት የሚያስፈልገው ቢያንስ 60 ዩኒት ኦፍ አይረን እና 70 ዩኒት ኦፍ ፕሮቲን ያስፈልገዋል። Assume that 1 unit of cereal costs ብር 120 and contains 30 units of iron and 5 units of protein። እንግዲህ አንድ ዩኒት ኦፍ ሲሪያል ለመግዛት 120 ብር የሚያስፈልገው ቢሆንና ያንዳንዱ ዩኒት ኦፍ ሲሪያል 30 ዩኒት ኦፍ አይረን እና 5 ዩኒት ኦፍ ፕሮቲን ቢኖረው and 1 unit of milk costs ብር 30 and contains 15 units of iron and 10 units of protein። አንድ ዩኒት ኦፍ ሚልክ ደግሞ 30 ብር የሚያወጣ ቢሆንና 15 ዩኒት ኦፍ አይረን 10 ዩኒት ኦፍ ፕሮቲን ቢኖረው find the cheapest diet which will satisfy the minimum daily requirement። ስለዚህ ሚኒመም ዴይሊ ሪኳየርመንት ያልነው አንድ ሰው ቢያንስ 60 ዩኒት ኦፍ አይረን እና 70 ዩኒት ኦፍ ፕሮቲን ማግኘት አለበት በህይወት ለመቆየት። ስለዚህ ቀደም ሲል የተሰጠን ኮስት አለን። ያንን ኮስት ሚኒማይዝ አድርገን የሚፈለገውን ዴይሊ ሪኳየርመንት እንዴት ሳስፋይ ማድረግ እንችላለን የሚለውን ለማየት በቴብል የተሰጠንን መረጃ ሰመራይዝ እናድርገው። አሁን እዚህ ጋር ያለው ቴብል የተሰጠንን መረጃ ሰመራይዝ ለማድረግ የምንጠቀምበት ይሆናል። ሲሪያል እያንዳንዱ ዩኒት ምን ያክል ዩኒትስ ኦፍ አይረን አለው ብለናል፣ 30። የፕሮቲን መጠን ደግሞ እንደዚሁ 5። እያንዳንዱ ዩኒት ኮስት የሚያደርገው 120 ነው። በአጠቃላይ ኤክስ አማውንት ኦፍ ዩኒትስ ቢኖሩ እያንዳንዱ ዩኒት ኦፍ ሚልክ ደግሞ የሚኖረው የአይረን መጠን 15 ዩኒት ነው ብለናል። ከእያንዳንዱ ዩኒት ኦፍ ሚልክ የምናገኘው የፕሮቲን መጠን 10 ነው። ይሄ ደግሞ ኮስት የሚያደርገው 30 ነው እያንዳንዱ ዩኒት። በአጠቃላይ ያለን አማውንት ዋይ ነው ብንል አንድ ሰው በህይወት ለመቆየት ቢያንስ 60 ዩኒት ኦፍ አይረን ያስፈልገዋል ተብለናል። ሌላው ደግሞ በህይወት ለመቆየት የሚያስፈልገው 70 ዩኒት ኦፍ ፕሮቲን ነው ተብለናል። ስለዚህ እዚህ ጋር ኤክስ ዩኒት ያንዳንዱ ዩኒት 30 ዩኒት ኦፍ አይረን የሚኖረው ከሆነ ከዋዩ ደግሞ ከያንዳንዱ 15 ዩኒት አይረን የምናገኝ ከሆነ ከ60 ዩኒት መብለጥ አለበት። ይሄ ማለት 30 ሲባዛ በኤክስ ሲደመር 15 ሲባዛ በዋይ መስት ቢ ግሬተር ዛን ኦር ኢኳል ቱ 60 ይሆናል። ሌላው ከእያንዳንዱ ኤክስ ዩኒት ኦፍ ሲሪያል የሚገኘው የፕሮቲን መጠን 5 ዩኒት ነው። ስለዚህ 5 ሲባዛ በኤክስ ይኖረናል። ከእያንዳንዱ ዋይ ዩኒት ኦፍ ሚልክ የሚገኘው 10 ዩኒት ኦፍ ፕሮቲን ነው። ስለዚህ 10 ሲባዛ በዋይ እናገኛለን። አንድ ሰው ደግሞ በህይወት ለመቆየት የነኚህ ድምር ውጤት ስንት መምጣት አለበት? 70 እና ከዛ በላይ መሆን አለበት። ስለዚህ አትሊስት 70 ዩኒትስ ያስፈልገዋል ፕሮቲን። ሌላው ኔጌቲቪቲ ኮንስትሬንትስ የምንላቸው አሉ። እነዚህም የኤክስ እና የዋይ የእያንዳንዳቸው ቫልዩ ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት። ያ ተጨማሪ ኮንስትሬንት ይሰጠናል ማለት ነው። በአጠቃላይ 1 2 እና 3 4 ኮንስትሬንትስ ይኖሩናል። የመጀመሪያዎቹን ሁለቱን ሲምፕሊፋይ ማድረግ እንችላለን። ፈርዘር ሲምፕሊፋይ አድርገን እናስቀምጣቸው። ይህን ሲምፕሊፋይ ካደረግን በኋላ ሌላ የሚፈልገው ኦብጀክቲቭ ፈንክሽኑ ነው። ኦብጀክቲቭ ፈንክሽኑ ደግሞ አጠቃላይ የምናወጣውን ወጪ ሚኒማይዝ ማድረግ ስለሆነ የፈለግነው ኦብጀክቲቫችን እሱ ነው። ሲሪያሉ ኤክስ መጠን ያለው ወይም ኤክስ ዩኒትስ የምንገዛ ከሆነ ኤክስ ሲባዛ በ120 ይሆናል። ዋይ ዩኒትስ የምንገዛ ከሆነ የእያንዳንዱ ዋጋ 30 ስለሆነ የሚልኩ ዋይ ሲባዛ በ30 እናገኛለን። በመሆኑም ኦብጀክቲቭ ፋንክሽኑ ዜድ እኩል ይሆናል 120 ሲባዛ በኤክስ ሲደመር 30 ሲባዛ በዋይ ይሆናል ማለት ነው። ቀደም ሲል ሴት ያደረግናቸውን ኮንስትሬንቶችን በመጠቀም ይሄን ግራፍ ፕሮዲውስ ማድረግ ይቻላል። ይሄ ግራፍ ደግሞ የሚያሳየን ፊዚብል ሪጅኑ እንደዚህ እንደሆነ ነው። እዚህ ውስጥ ኮርነር ፖይንቶች አሉ። ኮርነር ፖይንቶቹን መሰረት አድርገን ቀደም ሲል ያገኘነውን ኦብጀክቲቭ ፈንክሽን እነኚህ ኮርነር ፖይንቶች ላይ ኢቫሉዌት እናደርገዋለን። አሁን አላማችን ሚኒማይዝ ማድረግ ስለሆነ የትኞቹ ጋር ወይም የትኛው ላይ ሚኒመም ቫልዩ ወይም ስሞለስት ቫልዩ እንደምናገኝ እንመለከታለን። በመጀመሪያ ይህን ኦብጀክቲቭ ፈንክሽን አት ፖይንት ኤ ኢቫሉዌት እናድርገው። እንደምታዩት ፖይንት ኤ ላይ ኮኦርዲኔቶቹ 14 0 ስለሚል በኤክስ ፋንታ 14 በዋይ ፋንታ ደግሞ 0 ሰብስቲዩት አድርገን ዜድን ኢቫሉዌት እናደርጋለን። በመሆኑም ዜድ እኩል ይሆናል 120 ሲባዛ በ14 ሲደመር 30 ሲባዛ በ0 እናድርገዋለን። ከዚህ የምናገኘው ሪዛልት 1680 ይሆናል። ይሄ ብር ነው፣ የሚወጣው ወጪ መጠን ነው። ሌላኛው ኮርነር ፖይንት እዚህ ጋር ያለው ነው። ይህም ቢ የቢ ኮኦርዲኔቶች ደግሞ 0.7 ኤክስ 0 ዋይ 7 ነው። ይህንንም በተመሳሳይ ሁኔታ ኦብጀክቲቭ ፈንክሽኑ ላይ ሰብስቲዩት አድርገን ኢቫሉዌት እናደርገዋለን። ዜርፎር ዜድ እኩል ይሆናል 120 ሲባዛ በ0 ሲደመር 30 ሲባዛ በ7 እናደርገዋለን። ከዚህ የምናገኘው ሪዛልት ደግሞ 210 ይሆናል። ይሄ እንግዲህ የሚወጣው የብር መጠን ነው። እንደምታዩት
ሁለቱም ጋር የመጀመሪያው ላይ 1680 ብር ነው። ሁለተኛው ላይ ደግሞ 210 ብር። ከሁለቱ ትንሹ ይሄ በመሆኑ አላማችን ደግሞ ሚኒማይዝ ማድረግ ስለሆነ ኮስትን ኦብጀክቲቭ ፋንክሽኑ ሚኒመም የሆነው እዚህኛው ፖይንት ላይ ነው ማለት ነው። ዜርፎር the minimum cost is 210 ብር። ሁለተኛ ጥያቄ a dietarian has to develop a special diet using two foods M and N። M እና N የተባሉ ሁለት አይነት ፉድ ታይፖች አሉ። So each packet of food M contains 15 units of calcium, 6 units of iron, 7 units of cholesterol, and 9 units of vitamin A. Each packet of same quantity of food N contains 5 units of calcium, 22 units of iron, 4 units of cholesterol, and 3 units of vitamin A. እዚህ ጥያቄ ላይ የምንመለከተው እንግዲህ ኤም የተባለው ፉድ ታይፕ አንድ ፓኬቱ የሚይዘው 15 ዩኒት ኦፍ ካልሲየም፣ 6 ዩኒት ኦፍ አይረን፣ 7 ዩኒት ኦፍ ኮሌስትሮል እና 9 ዩኒት ኦፍ ቫይታሚን ኤ እንደሆነ እና እያንዳንዷ ፓኬት ኤን ታይፕ ፉድ ደግሞ የምትይዘው 5 ዩኒት ኦፍ ካልሲየም፣ 22 ዩኒት ኦፍ አይረን እና 4 ዩኒት ኦፍ ኮሌስትሮል በተጨማሪም 3 ዩኒት ኦፍ ቫይታሚን ኤ እንደሆነ ነው። ሶ ኤም የምንለው የምግብ አይነት ኤክስ ፓኬቶች ቢኖሩት እና ኤን የምንለው የምግብ አይነት ደግሞ ብዛታቸው ዋይ ፓኬቶች ቢኖሩን በአጠቃላይ ምን ያክል ዩኒትስ ኦፍ እያንዳንዱ ሚነራል ይኖረናል የሚለውን ቼክ ማድረግ ነው። the diet requires at least 245 units of calcium ይለናል። ቀደም ሲል ባየነው ደግሞ እያንዳንዷ ኤም ታይፕ ፓኬት የምትይዘው 15 ዩኒት ኦፍ ካልሲየም፣ እያንዳንዷ ኤን ታይፕ ፓኬት የምትይዘው ደግሞ 5 ዩኒት ኦፍ ካልሲየም እንደሆነ እናውቃለን። በመሆኑም ቀደም ሲል ኤክስ ነምበር ኦፍ ፓኬትስ ኦፍ ኤም ታይፕ እና ዋይ ነምበር ኦፍ ፓኬትስ ኦፍ ኤን ታይፕ አለን ስላልን ይህን 245 ዩኒቱ እንግዲህ ሚኒመም ነው። አትሊስት 245 መሆን አለበት የነዛ ድምር ማለት ነው። 15 ሲባዛ በኤክስ ሲደመር 5 ሲባዛ በዋይ መስቢ ግሬተር ዛን ኦር ኢኳል ቱ 245 እንላለን። አትሊስት 460 ዩኒትስ ኦፍ አይረን ይለናል። አሁንም የሚፈለገው እያንዳንዱ ዳይት አሁንም እያንዳንዷ ኤም ታይፕ ፓኬት የሚኖራት 6 ዩኒት ኦፍ አይረን እና እያንዳንዷ ኤን ታይፕ ፓኬት የሚኖራት 22 ዩኒት ኦፍ አይረን እንደሆነ እናውቃለን። ቀደም ሲል አሁንም የኤም ታይፖቹ ብዛት ኤክስ ነው ብለናል። የኤን ታይፖቹ ብዛት ደግሞ ዋይ ነው ስላል 6 ሲባዛ በኤክስ ሲደመር 22 ሲባዛ በዋይ መስቢ ግሬተር ዛን ኦር ኢኳል ቱ 460 እናደርገዋለን። ኤንድ አትሞስት 300 ዩኒትስ ኦፍ ኮሌስትሮል ይለናል። እያንዳንዱ ፓኬት ኤም ታይፕ ፉድ የምናገኘው የኮሌስትሮል መጠን 7 ዩኒት ሲሆን ከእያንዳንዱ ፓኬት ኤን ታይፕ ፉድ የምናገኘው የኮሌስትሮል መጠን 4 ዩኒት ነው። ስለሆነም የኤሞቹን ብዛት የፓኬቶቹን ብዛት ኤክስ ነው ስላልን እና የኤኖችን ፓኬት ብዛት ደግሞ ዋይ ነው ስላልን 7 ሲባዛ በኤክስ ሲደመር 4 ሲባዛ በዋይ ይሄ አትሞስት 300 ስለተባለ ምን መሆን አለበት? ቢበዛ 300 ነው መሆን ያለበት 300 ዩኒት። ስለዚህ እንደዚህ አድርገን እናስቀምጠዋለን። ሌላው መወሰድ ያለበት ነን ኔጌቲቪቲ ኮንስትሬንት የምንላቸው ናቸው። እነዚህም ኤክስ ግሬተር ዛን ኢኳል ቱ 0 መሆን አለበት። ያው ነምበር ኦፍ ፓኬት ነው እያንዳንዱ። ይሄ ኤክስ የኤም ታይፖችን የሚያመለክት ሲሆን የኤን ታይፖች ደግሞ ዋይ ብለነዋል። ስለዚህ ዋይ ግሬተር ዛን ኦር ኢኳል ቱ 0 ይሆናል። በአጠቃላይ እነዚህ ኢኒኳሊቲዎች ሲስተም ኦፍ ኢኒኳሊቲስ ኮንስትሬንቶቹን የሚያመለክቱ ሲሆን የተሰጠን ኦብጀክቲቭ ፈንክሽን ደግሞ የምንወስደው ይሄኛው ስቴትመንትን መሰረት በማድረግ ይሆናል። how many packets of each food should be used to minimize the amount of vitamin A in the diet ይለናል። ስለዚህ ሚኒማይዝ ማድረግ የተፈለገው ቫይታሚን ኤ ነው። ስለዚህ ኦብጀክቲቭ ፈንክሽናችን የሚሆነው ከዚህ ኤክስትራክት ያደረግነው ይሆናል። በመሆኑም የእያንዳንዱ ፓኬት ለምሳሌ ኤም ታይፕ ኤክስ ነው ብዛቱ ብለናል። ኤክስ ሲባዛ ቫይታሚን ኤ ምን ያክል ነበረ? ከእያንዳንዱ ፓኬት ኦፍ ኤም ታይፕ የምናገኘው 9፣ ከኤን ታይፑ የምናገኘው ቫይታሚን ኤ ደግሞ 3 ነው። ስለዚህ ምን እናደርጋለን? ይህን ዜድ ይሄ ኦብጀክቲቭ ፈንክሽኑ ነው። ዜድ እኩል ይሆናል 9 ሲባዛ በኤክስ ሲደመር 3 ሲባዛ በዋይ አድርገን እንወስደዋለን። በመጨረሻ የምናደርገው ሚኒማይዝ ማድረግ ነው ቫይታሚን ኤ። ይሄን ኦብጀክቲቭ ፈንክሽናችንን ሚኒማይዝ ማድረግ ነው የምንፈልገው ማለት ነው። ዋት ኢዝ ደ ሚኒመም አማውንት ኦፍ ቫይታሚን ኤ ነው የሚለን። ይህን ኦብጀክቲቭ ፈንክሽን ዊዝን ዲስ ኮንስትሬንት ሚኒማይዝ እናደርገዋለን። ይህን ደግሞ በኮርነር ፖይንት ሜትድ ነው የምንሰራው። በመጀመሪያ ምን እናደርጋለን? ግራፉን እንሰራለን። የዚህን ኢኒኳሊቲ ፊዚብል ሪጅኑን አይደንቲፋይ ካደረግን በኋላ ዊዝን ዲስ ፊዚብል ሪጅን ይሄ ሚኒመም የሚሆንበትን
እንፈልጋለን። በቅድሚያ ግን ሲምፕሊፋይ ሊደረጉ የሚችሉትን እነዚህን ኢኒኳሊቲዎች ሲምፕሊፋይ እናደርጋቸው። እንደምትመለከቱት እዚህ ጋር እያንዳንዱ በ5 መካፈል ስለሚችል ሁለቱንም የኢኒኳሊቲውን ሳይድ በ5 ብናካፍል የምናገኘው ሪዛልት 3x ሲደመር y ግሬተር ዛን ኦር ኢኳል ቱ 49 ይመጣል። ሁለተኛውም ላይ እንደዚሁ በሁለት መካፈል ስለሚችል 3x ሲደመር 11 y ግሬተር ዛን ኦር ኢኳል ቱ 230 ይሆናል። ሶስተኛው ባለበት እናስቀምጠዋለን። 7x ፕላስ 4y ሌስ ዛን ኦር ኢኳል ቱ 300 ከዛ ኤክስ ግሬተር ዛን ኦር ኢኳል ቱ 0 እና ዋይ ግሬተር ዛን ኦር ኢኳል ቱ 0 ይሆናሉ ማለት ነው። መጨረሻ ላይ የምናገኛቸው ኢኒኳሊቲዎች ቀደም ሲል ላየነው ኢኒኳሊቲ ክረስፖንድ የሚያደርገው ሪጅን ይሄ ሪጅን ነው። ይሄ ሪጅን ደግሞ የተሰጠው ሲስተም ኦፍ ኢኒኳሊቲ ፊዚብል ሪጅኑ ይሆናል፣ ወይም ሊኒያር ኦፕቲማይዜሽን ፕሮብለሙ ፊዚብል ሪጅኑ ይሆናል። ይሄ መሆኑን ካረጋገጥን በኋላ ኮርነር ፖይንቶችን አይደንቲፋይ እናደርጋለን። እዚህ ጋር ኮርነሮቹ ማለት ነው። ኦብጀክቲቭ ፈንክሽኑን ከነዚህ ኮርነር ፖይንቶች ላይ ኢቫሉዌት እናደርገዋለን። ከነዚህ ውስጥ ትንሹ የሚሰጠን ኦብጀክቲቭ ፈንክሽኑን ሚኒማይዝ የሚያደርገው ይሆናል ማለት ነው። በቅድሚያ እዚህኛው ኮርነር ፖይንት ላይ የምናገኘውን የዜድ ቫልዩ እንመልከት። ያው እዚህ ጋር ኮኦርዲኔቶቹ የኤ 476 ሲካፈል ለ13 ኮማ 142 ሲካፈል ለ13 ነው የሚሆነው። ሶ ይህን ዜድ ውስጥ ሰብስቲዩት ስናደርግ የምናገኘው ሪዛልት ዜድ ኢኳል ቱ 9 ታይምስ 476 ዲቫይድ ባይ 13 ፕላስ 3 ታይምስ 142 ዲቫይድ ባይ 13 ይሆናል። ከዚህ የሚመጣው ሪዛልት ደግሞ 362.3076923 እያለ የሚቀጥል ስለሆነ የምንወስደው 362.31 ይሄ አፕሮክሲሜት ሪዛልቱ ነው። አሁን ደግሞ ዜድን ወይም ኦብጀክቲቭ ፋንክሽኑን ቢ ላይ ቼክ እናድርገው። የቢ ኮኦርዲኔትስ 103 ሲካፈል ለ10 ኮማ 181 ሲካፈል ለ10 ነው። በመሆኑም ዜድ እኩል ይሆናል 9 ሲባዛ 103 ሲካፈል ለ10 ሲደመር 3 ሲባዛ 181 ሲካፈል ለ10 አድርገን እንሰራዋለን። ከዚህ የምናገኘው ሪዛልት 147 ወይም 147 ይሆናል። ሌላኛው ኮርነር ፖይንታችን ሲ ስለሆነ ኦብጀክቲቭ ፈንክሽኑን እዚህ ፖይንት ላይ ኢቫሉዌት እናድርገዋለን። የዚህ ፖይንት ኮኦርዲኔቶች እንደምታዩት 0 እና 49 ስለሆኑ እዛ ላይ ኮምፒውት እናድርግ። ስለዚህ ዜድ እኩል ይሆናል 9 ሲባዛ በ0 ሲደመር 3 ሲባዛ በ49 እናድርገዋለን። ይህ ሪዛልት ደግሞ 147 ይሆናል። ሌላኛው ኮርነር ፖይንት ዲ ነው። የዲ ኮኦርዲኔቶች ደግሞ 0.75 ስለሆነ እዚህ ላይ ኢቫሉዌት እናድርገዋለን ኦብጀክቲቭ ፈንክሽኑ። ስለዚህ ዜድ እኩል ይሆናል 9 ሲባዛ በ0 ሲደመር 3 ሲባዛ በ75 እናድርጋለን። ከዚህ የምናገኘው ሪዛልት 225 ይሆናል። በአጠቃላይ ያሉንን ሁሉንም ኮርነር ፖይንቶች ኦብጀክቲቭ ፈንክሽኑ ላይ ቴስት አድርገናቸዋል ወይም ኢቫሉዌት አድርገናል። ያገኘናቸው ሪዛልቶች ውስጥ ደግሞ ስንመለከት አንደኛው ይሄ ነው፣ ሁለተኛው 147፣ ሌላ 147 አለን 225። ስለዚህ 147 አንደኛ ያገኘ ነው እዚህኛው ፖይንት ላይ ነው፣ ሌላኛው ደግሞ እዚህ ጋር ነው። እንደምትመለከቱት እዚህም ላይ ተመሳሳይ ቫልዩ ካገኘን በዚህ ላይን ውስጥ ኦብጀክቲቭ ፈንክሽኑ አንድ አይነት ሪዛልት ይሰጠናል ማለት ነው። አሁን እዚህ ጋር ያገኘናቸው ሁለቱም ሪዛልቶች ደግሞ ከሁሉም ያነሱት በመሆናቸው ኦብጀክቲቭ ፈንክሽኑ ሚኒማይዝድ የሚሆነው በዚህ ላይን ላይ ይሆናል። ይህም ላይን እንደምትመለከቱት 3x ፕላስ y ኢኳል ቱ 49 የሚለው ይሆናል። ሌላኛው ማኑፋክቸሪንግ ፕሮብለምስ ነው። ቀደም ሲል ዳየት ፕሮብለም አይተን ነበር። አሁን ማኑፋክቸሪንግ ፕሮብለም እንመልከት። ኢን ዲስ ፕሮብለምስ ዊ ዲተርሚን the number of units of different products which should be produced and sold by a firm when each product requires a fixed manpower, machine hour, labor hour per unit of product, warehouse space per unit of output is C in order to make maximum profit. ስለዚህ ማክሲመም ፕሮፊት ለማግኘት እነዚህም በሙሉ ኮንስትሬንቶች ግምት ውስጥ በማስገባት በየትኛው ሁኔታ ማክሲማይዝ ማድረግ እንችላለን ፕሮፊታችን የሚለውን የምንመለከትበት ነው። ማኑፋክቸሪንግ ፕሮብለም ላይ የመጀመሪያው ምሳሌ እንመልከት። A furniture company makes two models A and B of office furniture. Each piece of model A requires 9 labor hours for fabricating and 1 labor hour for finishing. Each piece of model B requires 2 labor hours for fabricating and 3 labor hours for finishing. እዚሁ ላይ እንዳለን በካምፓኒው ፕሮዲስ የሚደረጉት ሞዴል ኤ ታይፖች ብዛት ኤክስ ነው ብንል and if y is the number of pieces of model B manufactured by the company እንግዲህ ኤክስ ነምበር ኦፍ ኤ ነው፣ ዋይ ደግሞ ነምበር ኦፍ ቢ ቢሆን እያንዳንዱ ሞዴል ኤ 9 ሌበር አወርስ ፎር ፋብሪኬቲንግ ስለሚፈልግ ኤክስ ነምበር ኦፍ ፒስስ ፕሮዲውስ ሲደረግ ኤክስ ሲባዛ በ9 ይሆናል፣ ወይም 9 ታይምስ ኤክስ አወርስ ፎር ፋብሪኬቲንግ ይፈልጋል ማለት ነው።
በተመሳሳይ ሁኔታ ዋይ ነምበር ኦፍ ፒስ ኦፍ ሞዴል ቢ ስለሚኖረን ይህን ፋብሪኬት ለማድረግ የሚያስፈልገው ዋይ ሲባዛ 12 ይሆናል ማለት ነው። እያንዳንዱ ፒስ ኦፍ ሞዴል ኤ የሚፈልገው የፊኒሽንግ አወር 1 ሲሆን እያንዳንዱ ሞዴል ቢ የሚፈልገው ፊኒሽንግ አወር ደግሞ 3 ነው። በመሆኑም ኤክስ የሚያክል ፒስ ኦፍ ኤ ካሉን ኤክስ ሲባዛ በ1 ወይም ሲምፕሊ ኤክስ ብቻ ያስፈልገናል ማለት ነው። ይሄ ነምበር ኦፍ አወርስ ፎር ፊኒሽንግ ሲሆን ለቢ የሚያስፈልገን ደግሞ 3 ሲባዛ በዋይ ይሆናል። አሁን ጥያቄውን ጨርሰው ፎር ፋብሪኬቲንግ ኤንድ ፊኒሽንግ the maximum labor hours available are 180 and 30 respectively. ሶ አቬለብል የሆነው ማክሲመም ሌበር አወር 80 እና 30 ነው ለፋብሪኬቲንግ እና ለፊኒሽንግ ሪስፔክቲቭሊ። the company makes a profit of 8,000 on each piece of model A and birr 12,000 on each piece of model B. How many pieces of model A and model B should be manufactured per week realize a maximum profit? What is the maximum profit per week ይለናል። ቀደም ሲል ጥያቄው ላይ ያገኘነውን መረጃ እንደዚህ በቴብል ሰመራይዝ ማድረግ ይቻላል። ሞዴል ኤ እና ሞዴል ቢዎች አሉን። ፋብሪኬቲንግ ኤን የሚያስፈልገው 9 ሲሆን ለፊኒሽንግ የሚያስፈልገው ደግሞ 1 ነው እያንዳንዱ ፒስ ኦፍ ኤ። የቢ የሚያስፈልገን ለፋብሪኬቲንግ 12 ሰዓት ሲሆን ለፊኒሽንግ ደግሞ 3 አወርስ ነው ብለናል። ከእያንዳንዱ የኤ ፒስ ሽያጭ የሚገኘው ፕሮፊት 8,000 ነው ስለተባል 8,000፣ የቢ ደግሞ 12,000 ነው 12,000። እያንዳንዱ ፒስ ብዛት የኤ ብዛት ኤክስ እና የቢ ብዛት ዋይ ነው ብንል እንዲህ አድርገን ማስቀመጥ እንችላለን። አሁን ማክሲመም ሌበር አወርስ ያሉን አቬለብል ለፊኒሽንግ እና ለፋብሪኬቲንግ ለፊኒሽንግ 30 ለፋብሪኬቲንግ ደግሞ 80 ስለሆነ የነዚህ የፋብሪኬቲንግ አጠቃላይ ድምር ከ80 መብለጥ የለበትም። እንደዚሁ ለፊኒሽንግ የምንወስደው ደግሞ ከ30 መብለጥ የለበትም። ስለዚህ 9 ሲባዛ በኤክስ ሲደመር 12 ሲባዛ በዋይ መስቢ ሌዛን ኦር ኢኳል ቱ 180 ብለን መውሰድ እንችላለን። ሌላኛው ደግሞ ፊኒሽንግን በተመለከተ ኤክስ የነምበር ኦፍ ፒስ ኦፍ ኤ ነው፣ ዋይ ደግሞ ነምበር ኦፍ ፒስ ኦፍ ቢ ነው። ይህ በ3 ይባዛል 3 ዋይ። ለእያንዳንዱ ቢ ታይፕ የሚያስፈልገን 3 ሰዓት ስለሆነ ይሄ ሌዛን ኦር ኢኳል ቱ 30 ይሆናል። ከዚህ በተጨማሪ ይህንን ኔጌቲቪቲ ኮንስትሬንት የምንላቸው ኤክስ ግሬተር ዛን ኦር ኢኳል ቱ 0 እና ዋይ ግሬተር ዛን ኦር ኢኳል ቱ 0 መካተት አለባቸው። በመሆኑም በአጠቃላይ ሲስተም ኦፍ ኢኒኳሊቲ ይሄ ነው። ይሄ እንግዲህ ኮንስትሬንቶቹን የያዘ ሲስተም ኦፍ ሊኒየር ኢኒኳሊቲ ነው። ይህን መሰረት በማድረግ ፊዚብል ሪጅኑን አይደንቲፋይ እናደርጋለን። በመቀጠል እኛ የምፈልገው ፕሮፊት ማክሲማይዝ ማድረግ ነው። ፕሮፊቱን ማክሲማይዝ ማድረግ ከሆነ ኦብጀክቲቭ ፈንክሽናችን ዜድ ኤክስ ፒስ ኦፍ ኤ ሲሸጥ የሚገኘው ከእያንዳንዱ 8,000 በመሆኑ ኤክስ ሲባዛ በ8,000 ይሆናል። ከእያንዳንዱ ቢ ሽያጭ የሚገኘው 12,000 ስለሆነ 12,000 ሲባዛ በዋይ ይገኝበታል ማለት ነው። ቀደም ሲል ያገኘነውን ኮንስትሬንቶችን በመውሰድ እንደዚህ ሲምፕሊፋይ አድርገን ማስቀመጥ እንችላለን። 9x ፕላስ 12y ሌዛን ኦር ኢኳል ቱ 180 የሚለውም በ3 ብናካፍለው 3x ፕላስ 4y ሌዛን ኦር ኢኳል ቱ 60 ይሆናል። ሌሎቹ ባሉበት ነው የተቀመጡት። እነዚህን ኢኒኳሊቲዎች መሰረት በማድረግ የምናገኘው ሪጅን ይህን የሚመስል ሪጅን ይሆናል። እንደምትመለከቱት የመጀመሪያው ብናይ 3x ፕላስ 4y ኢኳል ቱ 16 እንደ ሪፈረንስ ላይን ወስደን ብንመለከት ሌዛን ኦር ኢኳል ቱ ስለሚል እዚህ ጋር ደግሞ ዋዩ በዚህ በኩል በመሆኑ ምክንያት ከዚህ ላይን በታች በኩል ያለው ሪጅን የዚህኛው ኢኒኳሊቲ ፖርሽን ወይም ደግሞ ሃፍ ፕሌን ይሆናል። እንደዚህ እያደረግን ሌሎቹንም በመስራት የምናገኘው ፊዚብል ሪጅን ይሄ ሲሆን ኮርነር ፖይንቶቹ እንደምትመለከቷቸው አንደኛው ኦ ላይ 0 አለን፣ እዚህ ጋር እንደዚሁ ኤ ላይ 20 አለን፣ ቢ ላይ 12 6፣ ሲ ላይ 0 10። እነዚህኞችን ፖይንቶች ኦብጀክቲቭ ፋንክሽኑ ላይ ኢቫሉዌት እናደርጋቸዋለን ወይም ኦብጀክቲቭ ፋንክሽኑ ለእነኚህ ፖይንቶች ቴስት እናደርገዋለን። ከነዚህ ውስጥ የምናገኘው ማክሲመም የሚሰጠንን ነው የምንወስደው። አላማችን ይህን ማክሲማይዝ ማድረግ ስለሆነ በመጀመሪያም ኦ ላይ ኢቫሉዌት ብናደርገው ያው ኤክስ እና ዋይ 0 ስለሆኑ እዚህ ጋር 0 ሰብስቲዩት ሲደረግ የምናገኘው ዜድ 0 ይሆናል። ሌላው ኮርነር ፖይንት ይሄ ፖይንት ነው። እዚህ ጋር ደግሞ ኮኦርዲኔቶቹ 20 0 ይላል። የኤክስ ቫልዩ 20 የዋይ ቫልዩ 0 በመሆኑ የምናደርገው ዜድ እኩል ይሆናል 8,000 ሲባዛ በ20 ሲደመር 12,000 ሲባዛ በ0 ስለሆነ ይህ 0 ነው የሚሆነው። በቀጥታ የምናገኘው ሪዛልት 160,000 ይሆናል። 160,000 ብር ነው። ሌላው ፖይንት ቢ ላይ የኤክስ ኮኦርዲኔት 12 የዋይ ኮኦርዲኔት ደግሞ 6 በመሆኑ ይህን ኦብጀክቲቭ ፋንክሽኑ ላይ ሰብስቲዩት ስናደርግ የምናገኘው ዜድ እኩል ይሆናል 8,000 ሲባዛ በ12 ሲደመር 12,000 ሲባዛ
በ6 እናድርገዋለን። የዚህ ሪዛልት ደግሞ 168,000 ይሆናል። በመጨረሻም እዚህኛው ፖይንት ሲ ላይ ያሉት የኤክስ እና የዋይ ኮኦርዲኔቶች 0 እና 10 ስለሆኑ ይህን ኦብጀክቲቭ ፋንክሽን ላይ ሰብስቲዩት እናድርግ። ዜድ እኩል ይሆናል 8,000 ሲባዛ በ0 ሲደመር 12,000 ሲባዛ በ10 እናድርገዋለን። ከዚህ የምናገኘው ሪዛልት 120,000 ይሰጠናል። እንግዲህ እስካሁን ካገኘናቸው ሪዛልቶች ውስጥ አንደኛው 0 ነው፣ ሌላኛው 160,000 ነው። ከዛ ያገኘነው ቢ ላይ 168,000 ነው። በመጨረሻም 120,000 ያገኘን። ከነዚህ ውስጥ ትልቁ ቫሊዩ ወይም ትልቁ መጠን ያገኘነው እዚህ ላይ ያገኘነው በመሆኑ ያም ፖይንት ቢ ላይ ኤክስ 12 ዋይ ደግሞ 6 ሲሆን ያገኘነው። በተሰጠው ኮንስትሬንት ውስጥ ካምፓኒው ማክሲመም ፕሮፊት ለማግኘት መስራት ያለበት 12 ፒስ ኦፍ ኤ እና 8 ፒስ ኦፍ ቢ መሆን ይኖርበታል። ኤግዛምፕል 2 XY car manufacturer produces two basic models, the M13 and M14. These cars are sold to dealers at a profit of 20,000 per M13 and 10,000 per M14. እንግዲህ ማኑፋክቸረሩ ፕሮዲስ የሚያደርጋቸው ሁለት አይነት ሞዴሎች አሉ። አንደኛው M13 እና ሁለተኛው ደግሞ M14 የሚባል። እያንዳንዱ M13 ለዲለሮቹ ሲሸጥ የሚገኘው 20,000 ብር ትርፍ ሲኖረው M14 ሲሸጥ ደግሞ 10,000 ብር ትርፍ ይኖረዋል። And an M13 requires 150 hours for assembly, 50 hours for painting and finishing, 10 hours for checking and testing. ስለዚህ M13 ለአሴምብሊ የሚያስፈልገው 150 ሰዓት ሲሆን ለፔንቲንግ እና ፊኒሽንግ 50 ሰዓት፣ ለቼኪንግ እና ቴስቲንግ 10 ሰዓት ይፈልጋል። M14 ደግሞ 60 ሰዓት ለአሴምብሊ፣ 40 ሰዓት ለፔንቲንግ እና ፊኒሽንግ፣ 20 ሰዓት ደግሞ ለቼኪንግ እና ቴስቲንግ ይፈልጋል። The total number of hours available per month is 30,000 in assembly department, 13,000 in painting and finishing, and 5,000 in checking and testing department. Let X be the number of M13 and Y be the number of M14 models manufactured per month. እዚህ ላይ ያለንን ኢንፎርሜሽን በቴብል እንደዚህ ሰምራይዝ እናድርገው። እንግዲህ ዲፓርትመንቶቹ አሴምብሊ፣ ፔንቲንግ እና ፊኒሽንግ፣ ቼኪንግ ኤንድ ቴስቲንግ ብንላቸው M13 ሞዴል ለአሴምብሊ የሚያስፈልገው 150 ሰዓት ነው ተብለናል። 150 ሰዓት ብለን እናስቀምጣለን። ለፔንቲንግ እና ፊኒሽንግ ደግሞ 50 ሰዓት፣ ለቼኪንግ ኤንድ ቴስቲንግ 10 ሰዓት። ሌላው M14 የተባለው ሞዴል የሚያስፈልገው 60 ሰዓት ለአሴምብሊ፣ 40 ሰዓት ደግሞ ለፔንቲንግ እና ፊኒሽንግ፣ 20 ሰዓት ለቼኪንግ ኤንድ ቴስቲንግ ነው። ሌላ ይሰጠን በእያንዳንዱ ዲፓርትመንት በወር ውስጥ ያለውን ሰዓት ነው፣ አቬለብል የሆነውን ሰዓት። በአሴምብሊ ዲፓርትመንት 30,000 ሰዓት ሲኖር 13,000 ሰዓት ደግሞ ፔንቲንግ ኤንድ ፊኒሽንግ ላይ ነው። ሌላኛው 5,000 ሰዓት ደግሞ ቼኪንግ እና ቴስቲንግ ዲፓርትመንት ላይ ያለው አቬለብል ሰዓት ነው። እዚህ ጋር ሰምራይዝ ያደረግነውን ዴታ መሰረት በማድረግ እና ኤክስ ነምበር ኦፍ M13 ዋይ ደግሞ ነምበር ኦፍ M14 ሞዴልስ ቢሆን ቀጥሎ የቀረቡትን ጥያቄዎች እንዴት እንደምንሰራ አብረን እንመልከት። ኤ ራይት ዳውን ዘ ሴት ኦፍ ኮንስትሬንት ኢንኢኳሊቲስ ይለናል። ኤክስ ነምበር ኦፍ M13 ማኑፋክቸርድ ነው ብለናል። ዋይ ደግሞ ነምበር ኦፍ M14 ማኑፋክቸርድ ስለሆነ ለአሴምብሊ የሚያስፈልገው እያንዳንዱ M13 150 ሰዓት ነው። M14 ደግሞ 60 ነው። በአጠቃላይ ያለን በአሴምብሊ ዲፓርትመንት ውስጥ ያለው ሰዓት በወር ውስጥ 30,000 ሰዓት ነው። በመሆኑ ኤክስ ሲባዛ በ150 ሲደመር ዋይ ሲባዛ በ60 መስቢ ሌዛ ኖር ኢኳል ቱ 30,000 ሰዓት። ይሄ እንግዲህ ያለን አጠቃላይ 30,000 ሰዓት ስለሆነ ከዚህ ያነሰ መሆን አለበት፣ ቢበዛ እኩል ነው መሆን ያለበት። በተመሳሳይ ሁኔታ እያንዳንዱ M13 የሚያስፈልገው 50 ሰዓት ነው ለፔንቲንግ እና ፊኒሽንግ፣ M14 ደግሞ 40 ሰዓት ነው። ስለዚህ ኤክስ ያክል M13 ቢኖረን ኤክስ ሲባዛ በ50 ሲደመር ዋይ ሲባዛ በ40 በአጠቃላይ ያለው በፔንቲንግ እና ፊኒሽንግ ዲፓርትመንት በወር ውስጥ ያለው ሰዓት 13,000 ሰዓት ስለሆነ ከዛ ያነሰ ወይም እኩል የሆነ ሰዓት ነው መጠቀም ያለብን። ሌላው ቼኪንግ ኤንድ ቴስቲንግ ነው። ይህም እያንዳንዱ ሞዴል M3 የሚያስፈልገው 10 ሰዓት ስለሆነ ኤክስ ሲባዛ በ10 ሲደመር ዋይ ሲባዛ በ20 ሌዛን ኦር ኢኳል ቱ 5,000 አድርገን እንወስደዋለን። እንግዲህ ሌላኛው ደግሞ ነን ኔጌቲቪቲ ኮንስትሬንት የምንላቸው ነው። እያንዳንዱ M3 እና M14 ባይመረት እንኳን 0 ነው የሚሆነው። ስለዚህ ኤክስ ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት፣ ዋይም እንደዚሁ ግሬተር ዛን ኦር ኢኳል ቱ 0 ነው መሆን ያለበት። እነዚህ ሁለቱም ነን ኔጌቲቪቲ ኮንስትሬንትስ የምንላቸው ናቸው። እዚህ ጋር ያሉትን ኢኒኳሊቲዎች ፈርዘር ሲምፕሊፋይ በማድረግ በዚህ መንገድ መጻፍ ይቻላል። የመጀመሪያውን ለምሳሌ እንደምትመለከቱት በ30 ብናካፍለው 150 ለ30 ሲካፈል 5 ይሆናል። 5x እናገኛለን። ሲደመር 60 ለ30 ሲካፈል 2 ይሆናል። 2y
ሌስ ዛን ኦር ኢኳል ቱ ይሄ 1000 ይሰጠናል። ሁለተኛው ላይ ስንመጣ ደግሞ እንደዚሁ ያንዳንዱን በ10 ብናካፍለው የምናገኘው ሪዛልት 5x ሲደመር 4y ሌስ ዛን ኦር ኢኳል ቱ 1300 ይመጣል። ሌላኛው እዚህ ጋር ያለውን እንደዚሁ በ10 ብናካፍል የምናገኘው ሪዛልት ኤክስ ፕላስ 2y ሌስ ዛን ኦር ኢኳል ቱ 500 ይመጣል። ሌሎቹ ነን ኔጌቲቪቲ ኮንስትሬንትስ የምንላቸው ኤክስ ግሬተር ዛን ኦር ኢኳል ቱ 0 ዋይ ግሬተር ዛን ኦር ኢኳል ቱ 0 ባሉበት ይቀመጣሉ። ዜርፎር ቀደም ሲል የነበረው ኢኒኳሊቲ ሲስተም ኦፍ ኢኒኳሊቲስ ወደዚህ ይቀየራል። ዜርፎር የእኛ ኮንስትሬንት ይህ ይሆናል ማለት ነው። ቢ ዩዝ ግራፍ ፔፐር ቱ ሪፕሬዘንት ዘ ሴት ኦፍ ኮንስትሬንት ኢኒኳሊቲስ ይለናል። ቀደም ሲል ያገኘናቸው ኢኒኳሊቲዎች እንግዲህ እነዚህ ናቸው። እነዚህን ግራፍ ላይ እናስቀምጥ። አንደኛው ኢኒኳሊቲ 5x ፕላስ 2y ሌስ ዛን ኦር ኢኳል ቱ 1000 ስለሚል ዋይም በዚህ በኩል ስላገኘ ነው ብቻ በቀጥታ ከዚህኛው ላይን 5x ፕላስ 2y ኢኳል ቱ 1000 ከሚለው ላይን በታች የሆነው ሪጅን የዚህ ኢኒኳሊቲ ወይም ይህን ኢኒኳሊቲ የሚገልጸው ሀፍ ፕሌን ይሆናል። በመሆኑ ወደዚህ በኩል ያለው ሼድ ይደረጋል ከዚህኛው ላይን አንጻር። ሌላው 5x ፕላስ 4y ሌስ ዛን ኦር ኢኳል ቱ 1300 የሚለው ነው። ይሄ ደግሞ ይሄኛው መስመር ነው። እንደምታዩት ከዚህ መስመር በታች ያለውን እንወስዳለን። አሁንም ቀደም ሲል ከነበረው ጋር ኮመን የሆነ ሪጅን እናገኛለን። በተጨማሪም ኤክስ ፕላስ 2y ሌስ ዛን ኦር ኢኳል ቱ 500 ኤክስ ፕላስ 2y ሌስ ዛን ኦር ኢኳል ቱ 500 ማለት ይሄኛው መስመር ነው። ከዚህ በታች ያለውን እንወስዳለን። ፋይናሊ ኤክስ ግሬተር ዛን ኦር ኢኳል ቱ 0 ማለት ከዚህ በላይ ከዋይ አክሲስ በስተቀኝ በኩል ያለው ዋይ ግሬተር ዛን ኦር ኢኳል ቱ 0 ማለት ከኤክስ አክሲስ በላይ ያለውን ሪጅን የሚይዝ በመሆኑ የሁሉም ኢንተርሴክሽን ይችኛዋ ሪጅን ትሆናለች። ይቺ እንግዲህ ፊዚብል ሪጅን ምንላት ነች። ሲ ሼር ደ ፊዚብል ሪጅን ኦን ደ ግራፍ ፔፐር ይለናል። ያው እኛ ሚንሱ ስላለን ኦልሬዲ ግራፍ አድርገነዋል። ግራፍ ያደረግነው ፊዚብል ሪጅን ደግሞ ይሄ ነው። ዲ ራይት ዳውን ደ ፕሮፊት ጀነሬትድ ኢን ተርምስ ኦፍ ኤክስ ኤንድ ዋይ ይለናል። እንግዲህ ቀደም ሲል ኤክስ ማለት ነምበር ኦፍ ኤም ሰርቲንስ ማኑፋክቸርድ ሲሆን ዋይ ደግሞ የኤም ፎርቲኖቹ ብዛት ነው ማኑፋክቸር የተደረጉት። እያንዳንዱ ኤም ሰርቲን ለዲለር ሲሸጥ 20 ሺህ ብር ትርፍ ያስገኛል። እያንዳንዱ ኤም 14 ደግሞ ሲሸጥ ለዲለሩ 10 ሺህ ትርፍ ያስገኛል። በመሆኑም ኤክስ የሚያክል ኤም 13 ከተሸጠ 20 ሺህ ሲባዛ በኤክስ ይሆናል። ዋይ የሚያክል ከተሸጠ ደግሞ ኤም 14ኑ ዋይ ሲባዛ በ10 ሺህ አድርገን እንወስደዋለን። ዜድ ደግሞ ፕሮፊቱ ነው ብለን ብናስብ ዜድ እኩል ይሆናል 20 ሺህ ሲባዛ በኤክስ ሲደመር 10 ሺህ ሲባዛ በዋይ ይሆናል ማለት ነው። ኤ ሃው ሜኒ ካርስ ኦፍ ኢች ሞዴል መስት ቢ ፕሮዲውስድ ኢን ኦርደር ቱ ማክሲማይዝ ደ መንዝሊ ፕሮፊት። እንግዲህ ፕሮፊቱን ማክሲማይዝ ለማድረግ ከእያንዳንዱ ሞዴል ምን ያክል መመረት አለበት ነው የተባልነው። ይህን ለመመለስ ኮርነር ፖይንት ሜትድ ነው የምንጠቀመው። እንደምትመለከቱት በአረንጓዴ ሌብል የተደረጉ ኮርነሮች አሉን። በእነዚህ ኮርነሮች ላይ ዜድ የሚኖረውን ቫሊዩ ቼክ እናደርጋለን። በመጀመሪያ 00 ላይ የዜድን ቫሊዩ ቼክ እናድርግ። ኦብቪየስሊ 0 ላይ ስንወስደው የምናገኘው ሪዛልት 0 እንደሚሆን ይታወቃል። ስለዚህ 0 ሲባዛ በ20 ሺህ ሲደመር 0 ሲባዛ በ10 ሺህ ነው። ይህም 0 ይሰጠናል። ሌላው ፖይንት ኤ ነው ኮርነር ፖይንታችን። እዚህም ላይ የኤክስ ቫሊዩ 200 ሲሆን የዋይ ቫሊዩ 0 ነው። ዜርፎር 200 ሲባዛ በ20 ሺህ ሲደመር 10 ሺህ ሲባዛ በ0 እናደርገዋለን። ከዚህ የምናገኘው ቫሊዩ ደግሞ 4 ሚሊየን ይመጣል። በመቀጠል ደግሞ ቢ ላይ ያለውን የዜድ ቫሊዩ ቼክ እናድርግ። ይሄ ኤክስ 140 ሲሆን ዋይ ቫሊዩ ደግሞ 150 ነው። ስለዚህ 140 ሲባዛ በ20 ሺህ ሲደመር 150 ሲባዛ በ10 ሺህ አድርገን የምናገኘው ሪዛልት 4 ሚሊዮን 300 ሺህ ይሆናል። ሌላኛው ኮርነር ፖይንት ሲ ነው። ሲ ላይ ደግሞ የዜድ ቫሊዩ 100 ሲባዛ በ20 ሺህ ሲደመር 200 ሲባዛ በ10 ሺህ እናደርጋለን። ከዚህ የምናገኘው ሪዛልት እንደዚሁ 4 ሚሊዮን ይሆናል። ሌላኛው ዲ ነው ኮርነር ፖይንት። ስለዚህ እዚህኛው ኮርነር ፖይንት ደግሞ የኤክስ ቫሊዩ 0 ነው። 0 ሲባዛ በ20 ሺህ 0 ይሆናል። 250 ሺህ ሲባዛ በ10 ሺህ ይሄ 2 ሚሊዮን 500 ሺህ ይሰጠናል። ስለዚህ የዜድ ቫሊዩ 2 ሚሊዮን 500 ሺህ ነው ማለት ነው። ዲ ላይ ሁሉንም የዜድ ቫሊዎች ኮርነር ፖይንቶች ላይ ያገኘ ነው ብንመለከት ከሁሉም ትልቁ እዚህ ጋር ያገኘ ነው ቫሊዩ ነው። በዚህ መሰረት ይህን ያክል ፕሮፊት ለማግኘት ከእያንዳንዱ ሞዴል ኤም 13 እና ኤም 14 ምን ያክል ፕሮዲውስ መደረግ አለበት ወይም ማኑፋክቸር መደረግ አለበት ፐርመንዝ ነው የተባል ነው። እሱም 140 ከኤም 13 ሞዴል እና 150 ደግሞ ከኤም 14 ሞዴል ፕሮዲውስ መደረግ ይኖርበታል in order to maximize monthly profit. ኤፍ what is the maximum monthly profit ይለናል። ቀደም ሲል ዜድን ሰርተን በየኮርነር ፖይንቱ ቼክ አድርገናል። ከነዛ ውስጥ ያገኘነው ትልቁ ቫሊዩ
4,300,000 ስለሆነ ማክሲመም መንዝሊ ፕሮፊቱም 4,300,000 ይሆናል ማለት ነው። አሁን ደግሞ ኤክሰርሳይዝ 4.10 ላይ የቀረቡትን ጥያቄዎች አብረን እንመልከት። የመጀመሪያው ጥያቄ assume that in the context of a production problem there are two products P1 and P2 which are manufactured on 3 machines M1, M2 and M3. Each product has to be processed on each of the 3 machines, but the order in which the products are processed on the machines is assumed to be immaterial. The two products are sold for the fixed unit price of ብር 12 and ብር 27. እንግዲህ P1 የሚሸጠው በ12 ብር ነው፣ P2 ደግሞ በ27 ብር ነው ተብለናል respectively. While the capacities of the 3 machines are 15, 14 and 12 hours per day respectively. M1 15 ነው ካፓሲቲው፣ M2 ደግሞ 14፣ M3 ደግሞ 12 ሰዓት በቀን ኦፕሬት ያደርጋል። Assume now that it takes 9 minutes to process 1 unit of P1 on M1, 6 minutes to process 1 unit of P1 on M2, and 10 minutes to process 1 unit of P1 on M3. The corresponding data for P2 are 12, 14 and 18. ይህ ማለት 12 ደቂቃዎች M1 ላይ ፕሮሰስ ለማድረግ 14 ደቂቃ ደግሞ M2 ላይ ፕሮሰስ ለማድረግ 18 ደቂቃ M3 ላይ ፕሮሰስ ለማድረግ ያስፈልገዋል። Finally, it is required that at least 70 product units are made and sold. Formulate the production problem and determine the optimal solution ይለናል። በዚህ ፕሮብለም ላይ ፕሮሰስ የሚደረጉት ሁለት አይነት ፕሮዳክቶች ናቸው። አንደኛው P1 የሚባል ሌላኛው ደግሞ P2። የእያንዳንዳቸው ብዛት የP1 ኤክስ ነው ብንልና የP2 ብዛት በቀን ፕሮዲውስ የተደረገው ማለት ነው ዋይ ነው ብንል ሌሎች ያሉንን መረጃዎች በዚህ መንገድ ሳመራይዝ በማድረግ ኮንስትሬንቶችን እና ኦብጀክቲቭ ፈንክሽኑን ለማግኘት እንሞክራለን። በመጀመሪያ M1፣ M2፣ M3 የምንላቸው ማሽኖችና የእያንዳንዱ ካፓሲቲ ተቀምጦልናል። እዚህ ላይ የማሽኖቹ ካፓሲቲ ስናስቀምጥ በደቂቃ ነው ቢኮዝ ሌሎቹንም በሚኒት ስለምንገልጻቸው። ሶ ፕሮዳክት 1 M1 ላይ ፕሮሰስ ለማድረግ የሚያስፈልገው 9 ደቂቃ ነው። M2 ላይ ፕሮሰስ ለማድረግ የሚያስፈልገው 6 ደቂቃ ነው። M3 ላይ ፕሮሰስ ለማድረግ የሚያስፈልገው 10 ደቂቃ ነው። ፕሮዳክት 2 ደግሞ M1 ላይ ፕሮሰስ ለማድረግ 12 ደቂቃ፣ እዚህ ላይ M2 ላይ ፕሮሰስ ለማድረግ 14፣ M3 ላይ ፕሮሰስ ለማድረግ ደግሞ 18 ደቂቃ ይፈልጋል። ሌላ የተነገረን የፕሮዳክቶቹ ሴሊንግ ፕራይስ ነው። P1 የሚሸጠው በ12 ብር ሲሆን P2 ደግሞ 27 ብር ነው። ሌላው የምናውቀው የእያንዳንዱ ፕሮዳክት ብዛት P1 ኤክስ፣ P2 ደግሞ ዋይ ነው። በመቀጠል ኮንስትሬንቶችን ለማውጣት እንሞክር። የመጀመሪያው M1 ወይም ማሽን 1 900 ደቂቃ በቀን ካፓሲቲ አለው። ያን ካፓሲቲ በመጠቀም P1 አንድ ፕሮዲውስ ለማድረግ 9 ደቂቃ ይፈልጋል። P2 ደግሞ አንድ ፕሮዲውስ ለማድረግ የሚያስፈልገው 12 ደቂቃ ነው። ስለዚህ P1 ኤክስ መጠን ቢኖራቸው ኤክስ ሲባዛ በ9 ሲደመር ዋይ ሲባዛ በ12 ከ900 መብለጥ የለበትም። ስለዚህ ማክሲመም መሆን የሚችለው 900 ነው። ይህን መሰረት በማድረግ የምናገኘው አንዱ ኢኒኳሊቲ እንግዲህ 9x ፕላስ 12y ሌስ ዛን ኦር ኢኳል ቱ 900 የሚል ይሆናል። ሁለተኛው M2ን መሰረት በማድረግ የምናወጣው ሲሆን ያም 6 ሲባዛ በኤክስ ሲደመር 14 ሲባዛ በዋይ ሌስ ዛን ኦር ኢኳል ቱ 840 የሚል ይሆናል። ሶስተኛው ማሽን M3 ደግሞ እንደዚሁ 10 P1ን ፕሮዲውስ ለማድረግ አንዷን P1 ፕሮዲውስ ለማድረግ ስለሆነ ኤክስ ሲባዛ በ10 ሲደመር ዋይ ሲባዛ በ18 ሌስ ዛን ኦር ኢኳል ቱ 720 መሆን አለበት። ይህ 720 የምንለው የM3 ካፓሲቲ በቀን ነው። ከዚህ በተጨማሪ አጠቃላይ ፕሮዳክቱ መጠን የP1 እና የP2 ያ ማለት ኤክስ P1 ሲደመር ዋይ P2 ከ70 በላይ መሆን አለበት ተብለናል። 70 እና ከ70 በላይ። ስለዚህ አትሊስት 70 መመረት አለበት ስለተባል ኤክስ ሲደመር ዋይ ግሬተር ዛን ኦር ኢኳል ቱ 70 መሆን አለበት። ከዚህ በተጨማሪ ነን ኔጌቲቪቲ ኮንስትሬንትስ የምንላቸው ያው እንግዲህ P1 እና P2 ባይመረቱ እንኳን የሚሆነው የኤክስ መጠን 0 የዋይ መጠን 0 ነው የሚሆነው። ስለዚህ ኤክስ መስት ቢ ግሬተር ዛን ኦር ኢኳል ቱ 0 ኤንድ ዋይ መስት ቢ ግሬተር ዛን ኦር ኢኳል ቱ 0 ብለን እነዚህን ኮንስትሬንቶች በአጠቃላይ እናገኛለን ማለት ነው። ኢኒኳሊቲዎችን ሳማው ሲምፕሊፋይ በማድረግ ለምሳሌ መጀመሪያውን በ3 ብናካፍል የምናገኘው 3x ፕላስ 4y ሌስ ዛን ኦር ኢኳል ቱ 300 ይሆናል። ይህም በ2 ብናካፍል የምናገኘው 3x ፕላስ 7y ሌስ ዛን ኦር ኢኳል ቱ 420 ይሆናል። ይህንንም እንደዚሁ በ2 ብናካፍል 5x ፕላስ 9y ሌስ ዛን ኦር ኢኳል ቱ 360 የሚል ይሆናል። ሌሎቹ ባሉበት ይቀመጣሉ። ዜርፎር እንግዲህ
ኢኒኳሊቲዎቹ እነዚህ ናቸው። እነዚህን ኮንስትሬንቶች በመጠቀም ፊዚብል ሪጅኑን አይደንቲፋይ ለማድረግ እንሞክራለን። እዚህ ላይ ዋይ በአንድ በኩል እንደዚሁ አይሶሌት አድርጎ ማስቀመጥ ይቻላል። ነገር ግን ይህ ግልጽ ስለሆነ ብዙ የሚያስቸግረን ነገር የለም። ሶ እንደ ሪፈረንስ 3x + 4y = 300 በመውሰድ ከሱ ላይን በታች በኩል ያለውን እንወስዳለን። እዚህ ጋም እንደዚሁ 3x + 7y = 420 የሚለውን ላይን ወስደን ከሱ በታች በኩል ያለውን እንደዚሁ ይወሰዳል። ለዚህም እንደዛው ወራስ እዚህ ጋር ስንመጣ x + y > 70 ስለሚል x + y = 17 ከወሰድን በኋላ ከሱ በላይ ያለውን ሪጅን እንደ የኢኒኳሊቲው ሃፍ ሪጅን አድርገን እንወስዳለን። እዚሁ ጋር ያለን ኦብጀክቲቭ ፈንክሽኑ እንግዲህ እያንዳንዱ ፕሮዳክት ፒ1 የሚሸጠው በ12 ብር ነው ተብለናል። ፒቱ በ27 ብር። ስለዚህ ኤክስ የሚያክል ፒ1 ፕሮዳክት ቢኖሩና ዋይ ፒቱ ፕሮዳክት ቢኖሩን ኤክስ ሲባዛ በ12 ሲደመር ዋይ ሲባዛ በ27 ኦብጀክቲቭ ፈንክሽናችን ይሆናል። ቀደም ሲል ያገኘናቸውን ኮንስትሬንቶችን በመጠቀም ይህን ፊዚብል ሪጅን እናገኛለን። ለዚህ ኦብጀክቲቭ ፈንክሽን እዚህ ጋር እያንዳንዱ ኮርነር ፖይንት ላይ ኢቫሉዌት ስናደርግ የምናገኘው ሪዛልት ምን እንደሚሆን ደግሞ እንመልከት። የመጀመሪያው ፖይንት ኤ ላይ የሚኖረን ቫሊዩ ነው። እዚህ ላይ ኤ ላይ የኤክስ ኮርዲኔት 7 ሲሆን ዋይ ኮርዲኔቱ 0 ነው። ይህን ኦብጀክቲቭ ፈንክሽኑ ላይ ሰብስቲቱት በማድረግ የምናገኘው ሪዛልት 12 ሲባዛ በ7 ሲደመር 27 ሲባዛ በ0 ይሆናል። የዚህ ቫሊዩ ደግሞ 840 ይመጣል። ቀጥሎ ሌላኛው ኮርነር ፖይንት ቢ ነው። የቢ ኤክስ ኮርዲኔት 72 ዋይ ኮርዲኔቱ 0 ነው። ስለዚህ 72 በኤክስ ፋንታ ሰብስቲቱት ሲደረግ 12 ሲባዛ በ72 ሲደመር 27 ሲባዛ የዋይ ቫሊዩ 0 ነው። ከዚህ የምናገኘው ሪዛልት ደግሞ 864 ይመጣል። ሌላኛው ኮርነር ፖይንት ሲ ነው። ሲ ላይ ያለን ኮርዲኔት ደግሞ 67.5 እና 2.5 ነው። እነዚህን ዜድ ላይ ሰብስቲቱት በማድረግ የምናገኘው ሪዛልት 877.5 ይመጣል። እዚህ ላይ እንግዲህ የወሰድናቸው የኤክስ እና የዋይ ቫሊዩ 67.5 እና ዋይ ቫሊዩ 2.5 ነው። እዚህ ጋር ቁጥሮችን ነው የሚያመለክቱት። ፕሮዳክት ፒ1 ያለው መጠን 67.5 የዋይ መጠን ደግሞ 2.5። እዚህ ጋር ስናያቸው ቁጥሮቹ ሪያሊስቲክ አይደሉም። ምክንያቱም ቁጥር ስንቆጥር ፕሮዳክት 1 2 3 4 እያልን ስለምንቆጥር 5.5 እያልን መውሰዳችን ትክክለኛ ነው ተብሎ አይታሰብም። በመሆኑም እነዚህን ወደሚቀጥሉት ተቀራራቢ ቁጥሮች መቀየር ወዘን ፊዚብል ሪጅን አስፈላጊ በመሆኑ ለኤክስ 67 የዋይ ደግሞ 2 አድርገን እንሞክረው። ከዚህ የምናገኘው ሪዛልት 858 ይመጣል የዜድ ቫሊዩ። ሌላኛው አማራጫችን 68 ኤክስን ይህም በፊዚብል ሪጅን ውስጥ ይሆናል። የዋይን ቫሊዩ ደግሞ 2 አድርገን ብንወስድ የምናገኘው 87 ይሆናል። እዚህ ላይ እንግዲህ ለሲ ክሎዘስት የሆነ ፖይንት ነው እየወሰድን ያለ ነው። ቀደም ሲል ከወሰድናቸው አማራጮች በተጨማሪ 69 እና 2ን ብንወስድ 69 እና 2 ፊዚብል ሪጅን ውስጥ አይገቡም። ለምሳሌ እዚህ ጋር ብንመለከት ኤክስን 69 ዋይን 2 ብናደርገው 69 ሲደመር 2 ስንት ይመጣል? 71 ከዚህ ፊዚብል ሪጅን ውጭ ነው የሚሆነው በዚህ በኩል ስለሚመጣ። ስለዚህ ይህን አክሴፕት አናደርገውም። ስለዚህ ቀደም ሲል ከወሰድናቸው ሁለት ቁጥሮች ውስጥ ከፍተኛውን ቫልዩ የሚሰጠንን እሱን ኦፕቲማል ሶሉሽን አድርገን እንወስዳለን። ይህም ማለት ማክሲመም ረቨኑ የሚገኘው ዜድ ኢኳልቱ 870 ሲሆን ነው። እነዚህን ደግሞ የምናገኘው 68 ፕሮዳክት ፒ1 እና 2 ፕሮዳክት ፒ2 በመሸጥ ይሆናል። ሁለተኛው ጥያቄ A wood products firm uses leftover time at the end of each week to make goods for stock. Currently, there are 2 products on the list of items that are produced for stock: a chopping board and a knife holder. Both items require 3 operations: cutting, gluing, and finishing. The manager of the firm has collected the following data on these products. እዚህ ጋር የተነገረን እንግዲህ ምንድን ነው? አንድ የእንጨት ስራዎች ድርጅት በቀሩት የሳምንቱ ጊዜያት ውስጥ 2 የተለያዩ ፕሮዳክቶችን ለጊዜው እያመረተ ነው። እነዚህም ቾፒንግ ቦርድ እና ናይፍ ሆልደር የሚባሉት። ቾፒንግ ቦርድ ሜቢ መክተፊያ ልንለው እንችላለን። ይሄ ደግሞ የቢላዋ መያዣ እጀታው ማለት ነው። እያንዳንዱ ፕሮዳክት የሚፈልገው ደግሞ 3 ኦፕሬሽኖች አሉ። አንደኛው ከቲንግ ነው፣ ሁለተኛው ግሉዊንግ ነው፣ ሶስተኛው ደግሞ ፊኒሽንግ ይሆናሉ። ዴታው ደግሞ በዚህ መንገድ ሰመራይዝድ ሆኖ ተሰጥቶናል። አይተሞቹ አንደኛው ቾፒንግ ቦርድ ነው፣ ሌላኛው ናይፍ ሆልደር ሲሆን ከእያንዳንዱ አይተም የሚገኘው ፕሮፊት ቾፒንግ ቦርድ ከሆነ 20 ብር፣ ናይፍ ሆልደር ከሆነ ደግሞ 60 ብር ይገኛል። ሌላው እያንዳንዱን ለመስራት የሚያስፈልገው ታይም ከቲንግ ላይ
ቾፒንግ ቦርድ 1.4 ሚኒት ሲያስፈልገው ናይፍ ሆልደር ደግሞ 0.8 ቾፒንግ ቦርዱን ግሉዊንግ ላይ የሚያስፈልገው 5 ናይፍ ሆልደር 13 ፊኒሽንግ ላይ 12 እና 3 ተብሎ ተሰጥቶናል። አሁን የቾፒንግ ቦርዶቹ ብዛት የተመረቱት ኤክስ ናቸው ብንልና ናይፍ ሆልደር ብዛት ዋይ ነው ብንል ከዚህ ኦብጀክቲቭ ፈንክሽኑን ኮንስትሬንቶችንም በቀላሉ ማውጣት እንችላለን። A manager has also determined that during each week 56 minutes of cutting, 650 minutes of gluing and 360 minutes of finishing time are available. አሁን በአጠቃላይ የተመረቱት የቾፒንግ ቦርድ ብዛት ኤክስ ነው ብንልና የናይፍ ሆልደር ብዛት ዋይ ነው ብንል በቀላሉ እዚህ ጋር የተቀመጠውን መሰረት በማድረግ ኮንስትሬንቶችንና ኦብጀክቲቭ ፈንክሽኑን ሴት ማድረግ ይቻላል። ሪኳየርድ ፎርሙሌት ደ ፕሮብለም አስ ኤ ሊኒየር ፕሮግራሚንግ ሞዴል ይለናል። እንግዲህ ሊኒየር ፕሮግራሚንግ ሞዴሉን ፎርሙሌት ለማድረግ የሚያስፈልገን ኮንስትሬንቶችን አይደንቲፋይ ማድረግ ከዛ ኦብጀክቲቭ ፈንክሽኑን ማግኘት ነው። የመጀመሪያው ከቲንግ ላይ ስንመጣ ቾፒንግ ቦርድ እያንዳንዱ የሚያስፈልገው 1.4 ሚኒት ነው። ስለዚህ ኤክስ ብዛት አላቸው ብንል ከቲንግ ቦርዶቹ ሲደመር ለእያንዳንዱ ናይፍ ሆልደር ደግሞ የሚያስፈልገው 0.8 ሚኒት ነው። ብዛታቸው ዋይ ነው ብንል በአጠቃላይ ያለን ለከቲንግ 56 ሚኒት ስለሆነ የነዚህ የሁለቱ ቁጥሮች ድምር ከ56 መብለጥ የለበትም ብለን እንወስዳለን። ሌላኛው ኮንስትሬንት ደግሞ ከግሉዊንግ የምናገኘው ሲሆን ለእያንዳንዱ ቾፒንግ ቦርድ የሚያስፈልገን 5 ሚኒት ነው ሲባዛ በኤክስ ሲደመር ለናይፍ ሆልደሮቹ 13 ነው ሲባዛ በዋይ እናደርጋለን። እዚህ ላይ ያለን አጠቃላይ ሰዓት ደግሞ 650 ሚኒት ነው። በተመሳሳይ ሁኔታ ለፊኒሽንግ ለእያንዳንዱ ቾፒንግ ቦርድ የሚያስፈልገው 12 ነው። 12 ሲባዛ በኤክስ እናደርጋለን ሲደመር ለእያንዳንዱ ናይፍ ሆልደር 3 ሚኒት ያስፈልገዋል። ይሄ ደግሞ በአጠቃላይ ካለው ፊኒሽንግ ላይ ያለን ታይም 360 ስለሆነ ከዚህ መብለጥ የለበትም። እዚህ በተጨማሪ መውሰድ ያለብን ነን ኔጌቲቪቲ ኮንስትሬንት የምንላቸው ኤክስ ግሬተር ዛን ኦር ኢኳል ቱ 0 ዋይ ግሬተር ዛን ኦር ኢኳል ቱ 0 ይሆናሉ። እዚሁ ላይ እንዳለን ኦብጀክቲቭ ፈንክሽኑ ደግሞ ዜድ እኩል ይሆናል 20 ሲባዛ በኤክስ 20 ማለት ከእያንዳንዱ ቾፒንግ ቦርድ የሚገኘው ትርፍ ነው 20 ነው። ከእያንዳንዱ ናይፍ ሆልደር ደግሞ የሚገኘው 60 ስለሆነ 20 ኤክስ ሲደመር 60 ዋይ አድርገን እንወስደዋለን። ቢ ዲተርሚን ቱ ማክሲማይዝ ደ ፕሮፊት ኦፍ ኢች ዲሲሽን ቫሪያብል ይለናል። ቀደም ሲል የሰራነውን ወይም ያገኘናቸውን ኮንስትሬንቶች መሰረት በማድረግ በመጀመሪያ ፊዚብል ሪጅኑን እንፈልግ። ኮንስትሬንቶችን ተጠቅመን ፊዚብል ሪጅኑን እንደዚህ ኮንስትራክት ማድረግ እንችላለን። እንደምትመለከቱት እዚህ ጋር 1 2 3 4 5 ኮርነር ፖይንቶች አሉን። እነኚህ ኮርነር ፖይንቶች ላይ ኦብጀክቲቭ ፈንክሽኑን ኢቫሉዌት እናደርጋለን። ከነሱ ውስጥ ትልቅ ቫሉ የሰጠን ኦብጀክቲቭ ፈንክሽኑን ማክሲማይዝ ያደርግልናል ማለት ነው። በመጀመሪያ እዚህኛው ኮርነር ፖይንት ላይ ዜድን ኢቫሉዌት እናደርግ። ዜድን ኢቫሉዌት ስናደርግ የምናገኘው ያው ኤክስም ዋይም 0 በመሆናቸው የዜድ ቫሉ 0 ይሆናል። ቀጥሎ ኤ ላይ የኤክስ ቫሉ 30 ነው፣ የዋይ ቫሉ 0 ነው። ስለዚህ 30 እዚህ ጋር ሰብስቲዩት ሲደረግ 20 ሲባዛ በ30 ሲደመር 60 ሲባዛ በ0 ስለሆነ የምናገኘው ሪዛልት 600 ይመጣል። ኔክስት ቢ ላይ ኢቫሉዌት ስናደርገው ያው የኤክስ ቫሉ 290ኛ የዋይ ቫሉ ደግሞ 280 ሲካፈል ለ9 ስለሆነ ይህ ሰብስቲዩት አድርገን እዚህ ውስጥ የምናገኘው ሪዛልት 2311.11 የሚል ሪዛልት ይሆናል። ቀጥሎ ሲ ላይ ቼክ እናድርግ። ሲ ላይ ደግሞ ዜድን ኢቫሉዌት ስናደርግ የምናገኘው ሪዛልት 2997.14 የሚል ሪዛልት እናገኛለን። በመቀጠል እዚህ ጋር ኢቫሉዌት እናድርገው። እዚህ ጋር ያለው ኮርነር ፖይንት ኮኦርዲኔቶቹ ኤክስ 0 ዋይ ደግሞ 50 ነው። እዚህ ላይ የምናገኘው የዜድ ቫሉ 3000 ይሆናል። ኦብጀክቲቭ ፈንክሽኑን በእያንዳንዱ ኮርነር ፖይንት ላይ ኢቫሉዌት አድርገን ያገኘነው ውስጥ ከፍተኛው እንደምትመለከቱት 3000 በመሆኑ ይሄም ማክሲማይዝ ለማድረግ የሚያስፈልገን ወይም መወሰድ ያለበት የኤክስ ብዛት 0 ሲሆን የዋይ ብዛት ደግሞ 50 ነው። ኤክስ ያልነው ነምበር ኦፍ ቾፒንግ ቦርድ ሲሆን ዋይ ያልነው ደግሞ ነምበር ኦፍ ናይፍ ሆልደር ነው። ስለዚህ 50 ናይፍ ሆልደርስ ቢመረቱ የተሻለ ረቨኒው ይገኛል ማለት ነው። Question 3. A company is making 2 products A and B. The cost of producing one unit of product A and B is ብር 60 and 80 respectively. እንግዲህ አንድ ካምፓኒ 2 ፕሮዳክቶችን ኤ እና ቢ የተባሉትን ፕሮዲስ ያደርጋል። የእያንዳንዱ ኮስት ደግሞ የኤዎቹ 60 ፐር ዩኒት ነው፣ የቢዎቹ ደግሞ 80 ፐር ዩኒት ነው።
As per the arrangement, the company has to supply at least 200 units of product B to its regular customer per month. አሁን ነምበር ኦፍ ዩኒትስ ኦፍ ፕሮዳክት ኤ እዚህ ጋር የተሰሩት የኤ ብዛት ኤክስ ነው ብንልና ነምበር ኦፍ ዩኒትስ ኦፍ ፕሮዳክት ቢ ዋይ ነው ብንል የመጀመሪያው ኮንስትሬንታችን የሚሆነው አስፐር አግሪመንት the company has to supply at least 200 units of product B ይለናል። ስለዚህ የቢ መጠን ዋይ ነው ካል የዋይ ብዛት ከ200 መብለጥ ወይም እኩል መሆን አለበት አትሊስት ስለተባል። ስለዚህ አንደኛውን ኮንስትሬንት አገኘን ማለት ነው። 1 unit of product A requires 1 machine hours whereas product B has machine hours available abundantly within the company። ስለዚህ እያንዳንዱ ዩኒት ኦፍ ኤ ፕሮዲውስ ለማድረግ የሚያስፈልገው አንድ ማሽን አወር ነው። ስለዚህ ለዛ ዴዲኬት የሚደረገው 1 ማሽን አወር ብቻ ነው። the total machine hours available for product A are 400 hours። ስለዚህ አጠቃላይ ኤክስ ዩኒትስ ኦፍ ኤ አሉን ካል እያንዳንዱ ዩኒት ኦፍ ኤ የሚያስፈልገው ደግሞ አንዳንድ ማሽን አወር ስለሆነ ስለዚህ ኤክስ ከ400 መብለጥ የለበትም። እኩል ሊሆን ይችላል ቢኮዝ ለፕሮዳክት ኤ ዴዲኬት የተደረገው 400 ማሽን አወር ስለሆነ። ስለዚህ ሁለተኛው ኮንስትሬንታችን የሚሆነው ኤክስ ኢዝ ሌስ ዛን ኦር ኢኳል ቱ 400 የሚል ይሆናል። በመቀጠል 1 ዩኒት ኦፍ ኢች ፕሮዳክት ኤ ኤንድ ቢ ሪኳየርስ 1 ሌበር አወር ኢች ኤንድ ቶታል ኦፍ 500 ሌበር አወርስ አር አቬለብል። በአጠቃላይ ያለው እንግዲህ አቬለብል ሌበር አወር 500 ስለሆነ ኤክስ ሲደመር ዋይ መስት ቢ ሌስ ዛን ኦር ኢኳል ቱ 500 አድርገን እንወስዳለን ማለት ነው። ይህ እንግዲህ ሶስተኛው ኮንስትሬንት ሆነ። The company wants to minimize the cost of production by satisfying the given requirement. Formulate the problem as a linear programming problem and find the minimum cost ይለናል። አሁን ቀደም ሲል ያገኘናቸውን ኮንስትሬንቶች እናስቀምጥ። አንደኛው y must be greater than or equal to 200 ብለናል። ይሄ ሚኒመም ፕሮዳክት ቢ ሊኖረን የሚገባው 200 እና ከዛ በላይ ስለሚለን። ሌላው x less than or equal to 400 እንወስዳለን። ይሄ ደግሞ ፕሮዳክት ኤ ማሽን አወር አቬለብል ነው የተባልነው 400 በመሆኑ በተጨማሪም በአጠቃላይ ያለው ማሽን አወር ኤክስ ፕላስ ዋይ ሌስ ዛን ኦር ኢኳል ቱ 500 ስለሚል ይህን እንወስዳለን። ሌላ መውሰድ ያለብን ነን ኔጌቲቪቲ ኮንስትሬንት የምንላቸው ኤክስ ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት ወይም እንደዚሁ ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት። ሌላው ኦብጀክቲቭ ፋንክሽናችን ነው። ኦብጀክቲቭ ፋንክሽኑን ደግሞ የምንወስደው እያንዳንዱ ዩኒት ኦፍ ፕሮዳክት ኤ የሚያስፈልገው ወይም ኮስት የሚያደርገው 60 ብር ነው ስለተባል ኤክስ መጠን ያላቸው ፕሮዳክት ኤዎች ቢኖሩ 60 ሲባዛ በኤክስ ይሆናል። ሲደመር እያንዳንዱ ፕሮዳክት ቢ ደግሞ የሚያስፈልገው 80 ወይም ኮስት የሚያደርገው 80 ብር ነው ስለተባል ዋይ መጠን ቢኖርን 80 ሲባዛ በዋይ ይሆናል። በመሆኑም ኦብጀክቲቭ ፋንክሽኑ ዜድ ኢኳል ቱ 60x ፕላስ 80 ዋይ ይሆናል ማለት ነው። ቀደም ሲል የወሰድናቸውን ኮንስትሬንቶች ተጠቅመን ይህን ፊዚብል ሪጅን እናገኛለን። እንደምትመለከቱት 1 2 3 ኮርነር ፖይንቶች አሉን። እያንዳንዱ ኮርነር ፖይንት ላይ ዜድን ኢቫሌት እናደርጋለን። ዜድን እነኚህ ኮርነር ፖይንቶች ላይ ኢቫሌት አድርገን የምናገኘው ትንሹ ቫሊዩ ኮስቱን ሚኒማይዝ የሚያደርግልን ይሆናል። በመሆኑም እያንዳንዱን ቼክ እናደርጋለን። የመጀመሪያው እዚህኛው ፖይንት ኤ ላይ 0 የኤክስ ቫሊዩ ነው፣ የዋይ ቫሊዩ ደግሞ 200 ይሆናል። እዚሁ ሰብስቲዩት ስናደርግ የምናገኘው ሪዛልት 16000 ይሆናል። ስለዚህ 16000 ብር ኮስት ያደርገናል ማለት ነው። 0 ኤ ታይፕ እና 200 ደግሞ ቢ ታይፕ ፕሮዲስ በማድረግ ሌላኛው ቢ ላይ ያለው ነው። ቢ ላይ 300 የኤክስ እና የዋይ ደግሞ 200 ይለናል። ይህን ሰብስቲዩት ስናደርግ የምናገኘው ሪዛልት 34000 ይሆናል። በመቀጠል እዚህ ጋር ያለውን ኢቫሉዌት እናድርግ። ይህም የኤክስ ቫሊዩ 0 የዋይ ቫሊዩ 500 ነው። ከዚህ የምናገኘው ሪዛልት ደግሞ 40000 ይመጣል። ስለዚህ ሁሉም ጋር በምናየው አንደኛው 16000 ቀጥሎ ደግሞ 34000 ከዛ 40000 ይለናል። ከነዚህ ውስጥ ትንሹ 16000 በመሆኑ 16000 ደግሞ ያገኘ ነው 0 ኤ ታይፕ እና 200 ቢ ታይፕ ፕሮዲስ በማድረግ በመሆኑ ኮስቱ ሚኒማይዝ ለማድረግ መመረት ያለበት ፕሮዳክት ኤ 0 ፕሮዳክት ቢ ደግሞ 200 መሆን ይኖርበታል ማለት ነው። ሌላው አሎኬሽን ሞዴል ላይ ነው። The most practical applications of linear programming problem is showed in allocation models. All allocation models in common attempt to allocate a scarce resource so as to optimize the consequences of that allocation. These allocations are to be performed so as to maximize their profit, minimize their cost, or optimize other efficiency criteria specified by the decision maker. ለምሳሌ
አንድ የባስ ኦፕሬተር በከተማ ውስጥ ኦፕሬት የሚያደርግ ያሉት ውስን አውቶቡሶችን በተለያየ ራውትስ ላይ ለማሰማራት እና የሚያገኘውን ፕሮፊት ማክሲማይዝ ማድረግ ቢፈልግ ብዙ ዲሲዥን ቫሪያብሎችን መውሰድ ሊኖርበት ይችላል። ለምሳሌ ትራፊክ ፍሎው ሊሆን ይችላል፣ የሰው ብዛት ሊሆን ይችላል፣ በእያንዳንዱ መስመር የሚያስከፍለው የገንዘብ መጠን ሊሆን ይችላል። እነዚህም መሰረት አድርጎ ኤፊሽንትሊ ባሶቹን በየትኛው አቅጣጫ እንዴት ማሰማራት እንዳለበት ዲሳይድ ለማድረግ ሊኒየር ፕሮግራሚንግ ሊጠቀም ይችላል። ኤግዛምፕል 1 A patient in a hospital is required to have at least 84 units of drug A and 120 units of drug B each day. Each gram of substance M contains 10 units of drug A and 8 units of drug B. And each gram of substance N contains 2 units of drug A and 4 units of drug B. እዚህ ጋር የሰጠንን መረጃ በቴብል እንደዚህ ሰምራይዝ እናድርገው። እያንዳንዱ ኤም ሰብስታንስ ወይም ሰብስታንስ ኤም 1 ግራም ማለት ነው 10 ዩኒት ኦፍ ኤ እና 8 ዩኒት ኦፍ ቢ አለው እየተባለ ነው። እንደዚሁ ሰብስታንስ ኤን ደግሞ 2 ዩኒት ኦፍ ድራግ ኤ እና 4 ዩኒት ኦፍ ድራግ ቢ አለው እየተባለ ነው። ሰፖዝ ቦዝ ሰብስታንስ ኤም ኤንድ ኤን ኮንቴን አን አንዲዛይራብል ድራግ ሲ። ስለዚህ ሁለቱም ኤም እና ኤን አንዲዛይራብል የሆነ ድራግ ሲ አላቸው እየተባለ ነው። ሶ 3 ዩኒትስ ፐር ግራም ኢን ኤም እዚህ ጋር 3 ዩኒት ይኖረናል። ከእያንዳንዱ ኤም 1 ግራም ኤም ማለት ነው። ከእያንዳንዱ 1 ግራም ኤን ደግሞ 1 ዩኒት ኦፍ አንዲዛይራብል ድራግ ሲ ይኖረናል። How many grams of each substance M and N should be mixed to meet the minimum daily requirements and at the same time minimize the intake of drug C? drug C minimize አድርጎ ሚኒመም ሪኳየርመንቶቹን እያንዳንዱ ኤ እና ቢ ላይ የሚያስፈልገው ሚኒመም ሪኳየርመንት እንዴት ሳስፋይ ማድረግ ይቻላል የተባለው። How many units of drug C will be in this mixture? ይህም ማለት የሚያስፈልገው ሚኒመም ዴይሊ ሪኳየርመንት የኤ እና ቢን ሳስፋይ አድርጎ የሲን ደግሞ እንደዚሁ ሚኒማይዝ በማድረግ መወሰድ የሚገባው የኤም እና የኤን ግራም መጠን ምን ያክል መሆን አለበት ነው የተባለው። በዚህ ሂደት ደግሞ የሚወሰደው ያ ሚኒመም ብለን የወሰድነው የሲ መጠን ምን ያክል ይሆናል ተብሎ ተጠይቋል። ስለዚህ በአጠቃላይ የሰብስታንስ ኤም በግራም ብዛቱ ኤክስ ነው ብንል ኤክስ ግራምስ ነው ብንል፣ የኤን ደግሞ ዋይ ነው ብንል፣ እዚህ ላይ ሌላ የሰጠን ምንድን ነው እያንዳንዱ ፔሸንት በቀን መውሰድ ያለበት ድራግ ኤ ታይፕ 84 ቢያንስ 84 ዩኒትስ መውሰድ አለበት። ቢ ደግሞ ድራግ ቢ መውሰድ ያለበት ቢያንስ 120 ዩኒትስ መሆን አለበት ተብለናል። በቴብል ሰመራይዝ ያደረግነውን ሪዛልት አሁን ወደ ኮንስትሬንቶችና ኦብጀክቲቭ ፋንክሽናችን እንቀይር። በመጀመሪያ ኤን በተመለከተ ድራግ ኤ ሰብስታንስ ኤም የሚገኘው 10 ዩኒት ነው ብለናል። ደግሞ የኤም ብዛት በእያንዳንዱ ግራም 10 ከሆነ ኤክስ ግራም ካለን ኤክስ ሲባዛ በ10 ሲደመር ዋይ ሲባዛ በ2 ምን መሆን አለበት? ኢት መስት ቢ ግሬተር ዛን ኦር ኢኳል ቱ 84። ሌላኛው ደግሞ ድራግ ቢ ነው። ድራግ ቢ 8 ዩኒት ከእያንዳንዱ ግራም ኦፍ ኤም የሚገኝ በመሆኑ ኤክስ ግራምስ ኦፍ ኤም ካለን ኤክስ ሲባዛ በ8 ሲደመር 4 ሲባዛ በዋይ ይሄ ከ120 መብለጥ አለበት ተብለናል። ስለዚህ እነዚህን እናስቀምጣለን። ሌላው ነን ኔጌቲቪቲ ኮንስትሬንት የምንላቸው ኤክስ ግሬተር ዛን ኢኳል ቱ 0 መሆን አለበት፣ ዋይ ደግሞ እንደዚሁ ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት። እነዚህን እንወስዳለን። እነዚህ እንግዲህ ኮንስትሬንቶቹን ሴት የምናደርግባቸው ኢኒኳሊቲ ሲሆኑ፣ ሌላው ሚኒማይዝ ማድረግ የፈለግነው ድራግ ሲን ነው። በዚህ ሂደት ውስጥ የምናገኘው ከእያንዳንዱ ግራም ኦፍ ኤም የሚገኘው 3 ዩኒትስ ስለሚሆን የሲ ከእያንዳንዱ ግራም ኦፍ ኤን ደግሞ የሚገኘው 1 ዩኒት ኦፍ አንዲዛይራብል ሰብስታንስ ነው። ስለዚህ ይሄን ሚኒማይዝ ማድረግ ነው ያለብን። በመሆኑም ኤክስ ሲባዛ በ3 ሲደመር ዋይ ሲባዛ በ1 ይሄ ሚኒማይዝ መደረግ ያለበት ይሆናል። ያም ኦብጀክቲቭ ፋንክሽናችን ነው ማለት ነው። ኮንስትሬንቶችን ደግሞ ፈርዘር እንደዚህ ሲምፕሊፋይ አድርገን ማስቀመጥ እንችላለን። እዚህ ጋር እንደምትመለከቱት ይህም በሁለት ብናካፍል ሁለቱንም ሳይድ 5x ፕላስ ዋይ ግሬተር ዛን ኢኳል ቱ 42 ይመጣል። ይህንንም በ4 ብናካፍለው የምናገኘው 2x ፕላስ ዋይ ግሬተር ዛን ኦር ኢኳል ቱ 30 የሚል ሪዛልት ይሆናል። እነኝህን ኔጌቲቪቲ ኮንስትሬንትስ ባሉበት ይቀመጣሉ። ሚኒማይዝ የምናደርገው ኦብጀክቲቭ ፋንክሽናችን ደግሞ ዜድ ኢኳል ቱ 3x ፕላስ ዋይ ነው ማለት ነው። ቀደም ሲል ያገኘናቸውን ኮንስትሬንቶች በመጠቀም የምናገኘው ፊዚብል ሪጅን ይህን ይመስላል። እዚህ ላይ እንደምንመለከተው 1 2 3 ኮርነር ፖይንቶች አሉን። አንደኛው ኮርነር ፖይንት ኮኦርዲኔቶቹ ኤክስ 15 ዋይ ደግሞ 0 በመሆኑ ይህን ኦብጀክቲቭ ፋንክሽኑ ላይ ይሄ ሚኒማይዝ የምናደርገው የድራግ ሲን መጠን ስለሆነ ይህ ሚኒማይዝ ማድረግ ነው ኦብጀክቲቫችን።
ዜድ ኢኳል ቱ 3x ፕላስ ዋይ ላይ ሰብስቲዩት እናደርገዋለን። የኤክስ ቫሊዩ 15 ስለሆነ 15 ሲባዛ በ3 45 ይመጣል። ስለዚህ ዜድ 45 ይመጣል ማለት ነው። በመቀጠል ቢ ደግሞ ሌላኛው ኮርነር ፖይንት ስለሆነ እዚህኛው ኮርነር ፖይንት ዜድን ኢቫሉዌት ስናደርግ 4 ሲባዛ በ3 ሲደመር 22 ስናደርገው የምናገኘው ሪዛልት 34 ይመጣል። ስለዚህ ዜድ ኢኳል ቱ 34 ይመጣል እዚህ ላይ ማለት ነው። ሌላው ሲ ነው። ሲ ላይ ደግሞ የኤክስ ቫሊዩ 0 የዋይ ቫሊዩ 42 ስለሆነ ይህን እንደዚሁ ዜድ ላይ ሰብስቲዩት እናደርጋለን። የምናገኘው ሪዛልት ደግሞ 42 ይመጣል። እዚህ ላይ ካገኘናቸው የዜድ ቫሊዎች ውስጥ ትንሹ 34 ስለሆነ ሚኒመም ቫሊዩ ኦፍ ዚ 34 ይሆናል። ስለሆነም የድራክሲን መጠን ሚኒማይዝ ለማድረግ መወሰድ የሚገባው የሰብስታንስ ኤም እና ኤን መጠን ምን ይሆናል? 4 ግራም ኦፍ ኤም ኤንድ 22 ግራምስ ኦፍ ኤን ይሆናል ማለት ነው። አሁን ደግሞ ኤክሰርሳይዝ 4.11 አብረን እንመልከት። ኩዌስችን 1 one of the Ethiopian airline planes can carry a maximum of 320 passengers. አንድ የኢትዮጵያ አየር መንገድ አውሮፕላን ማክሲመም 320 ሰዎችን መጫን ይችላል ነው የሚለን። A profit of ብር 750 is made on each business class. በእያንዳንዱ ቢዝነስ ክላስ 750 ብር ትርፍ ይገኝበታል በእያንዳንዱ ቢዝነስ ክላስ ቲኬት። And a profit of ብር 450 is made on each economy class. በኢኮኖሚ ክላስ ደግሞ የሚገኘው 450 ነው በእያንዳንዱ ቲኬት ሽያጭ። እዚህ ላይ የቢዝነስ ክላስ ቲኬቶቹ ብዛት ኤክስ ነው ብንል እና የኢኮኖሚ ክላስ ቲኬቶቹን ብዛት ዋይ ነው ብንል the airline reserves at least 20 seats for business class. ስለዚህ የቢዝነስ ክላስ ቲኬቶቹ ቢያንስ 20 መሆን አለባቸው። ስለዚህ ኤክስ ነምበር ኦፍ ቢዝነስ ክላስ ቲኬትስ ነው ብንል ኤክስ ከ20 የሚበልጥ ወይም እኩል የሚሆን መሆን አለበት እያል ነው። However, at least 4 times as many passengers prefer to travel by economy class than by the business class. ቀደም ሲል ነምበር ኦፍ ቢዝነስ ክላስ ቲኬት ኤክስ ነው ስላልን እና ዋይ ደግሞ ነምበር ኦፍ ኢኮኖሚ ክላስ ቲኬት ስላል እዚህ ላይ ደግሞ የሰጠን 4 times at least 4 times as many passengers prefer to travel by economy class ይለናል። ስለዚህ ዋይ ነምበር ኦፍ ኢኮኖሚ ክላስ ቲኬት ስለሆነ ዋይ መስት ቢ ግሬተር ዛን ኦር ኢኳል ቱ 4 times ኤክስ የሚል ሪዛልት እናገኛለን። ይሄ ሌላኛው ኮንስትሬንት ይሆናል ማለት ነው። በተጨማሪም ቀደም ሲል የፕሌኑ ካፓሲቲ ማክሲመም ካፓሲቲ 320 ነው ስለተባል ኤክስ ነምበር ኦፍ ቢዝነስ ክላስ ቲኬት ሲደመር ነምበር ኦፍ ኢኮኖሚ ክላስ ቲኬት ዋይ መስት ቢ ሌስ ዛን ኦር ኢኳል ቱ 320 ብለን እንወስዳለን። በመጨረሻም ማክሲማይዝ ማድረግ የተፈለገው ፕሮፊቱም ስለሆነ ከእያንዳንዱ ቢዝነስ ክላስ ቲኬት ሽያጭ የሚገኘው 750 ፕሮፊት ነው። ከእያንዳንዱ ኢኮኖሚ ክላስ ቲኬት ደግሞ የሚገኘው 450 ነው። ስለዚህ ዜድ እኩል ይሆናል 750 ኤክስ ሲደመር 450 ዋይ አድርገን እንወስዳለን። ይሄ ኦብጀክቲቭ ፈንክሽናችን ይሆናል። እነዚህን ኮንስትሬንቶች በመጠቀም የምናገኘው ፊዚብል ሪጅን እንግዲህ ይሄን ይመስላል። እንደምታዩት 3 ኮርነር ፖይንቶች አሉን። እነኚህ ኮርነር ፖይንቶች ላይ የወሰድነውን ኦብጀክቲቭ ፈንክሽናችን ይሄ ነው ብለናል። እሱን ቴስት እናደርጋለን። ሶ የመጀመሪያው ኤ ላይ የኤክስ ቫሊዩ 20 ነው፣ የዋይ ቫሊዩ 80 ነው። ስለዚህ እዚህ ጋር ሰብስቲዩት ስናደርግ የምናገኘው ሪዛልት 51,000 ይሆናል። በመቀጠል ቢ ላይ 64 የኤክስ ቫሊዩ ነው፣ 256 ደግሞ የዋይ ቫሊዩ ነው። ሶ እነዚህን እዚሁ ሰብስቲዩት አድርገን የምናገኘው ሪዛልት 163,000 ይመጣል። ኤንድ ሲ ላይ 20 የኤክስ ቫሊዩ የዋይ ቫሊዩ 300 ነው። ይህንንም እዚሁ ዜድ ላይ ሰብስቲዩት አድርገን የምናገኘው ሪዛልት 150,000 ይመጣል። አሁን ሶስቱም ጋር የምንመለከተው ሪዛልት 51,000፣ 163,000 እና 150,000። ከነዚህ ውስጥ ትልቁ 163,000 በመሆኑ ያንንም ያገኘ ነው ኤክስ 64 ሲሆን ዋይ ደግሞ 256። ይህ ማለት 64 ቢዝነስ ክላስ ቲኬት እና 256 ኢኮኖሚ ክላስ ቲኬቶችን በመሸጥ የሚገኝ ነው። ስለዚህ ማክሲማይዝ ለማድረግ እንደዚህ አይነት ቲኬት ኮምቢኔሽን መሸጥ ይኖርበታል ማለት ነው። ሌላው ሊኒየር ፕሮግራሚንግ ፕሮብለም የምንጠቀምበት ትራንስፖርቴሽን ፕሮብለም ላይ in these problems we determine a transportation schedule in order to find the cheapest way of transporting a product from plants or factories situated at different locations to different markets.
ሶ ሊኒየር ፕሮግራሚንግ ፕሮብለም ለትራንስፖርቴሽን እንዴት ልንጠቀምበት እንችላለን? ለምሳሌ ከፕሮዳክሽን ፕላንት ወደ ማርኬት ትራንስፖርት የምናደርገው ኮሞዲቲ ቢኖርን ያንን በቀላሉ ወይም በርካሽ ዋጋ እንዴት ትራንስፖርት ማድረግ እንችላለን የሚለውን ፕሮብለም ሶልቭ ለማድረግ ልንጠቀምበት እንችላለን። ኤግዛምፕል 1 The officers of a high school senior class are planning to rent buses and vans for a school trip. Each bus can transport 45 students and requires 4 supervisors and costs 4,000 to rent. Each van can transport 12 students, requires 1 supervisor and costs 600 to rent. አንድ ባስ 45 ተማሪዎችና 4 ሱፐርቫይዘሮችን ይጭናል። ኮስት የሚያደርገው ደግሞ 4000 ነው። ስለዚህ ነምበር ኦፍ ባስስ ኤክስ ነው ብንልና ዋይ ደግሞ ነምበር ኦፍ ቫንስ ብንል እያንዳንዱ ቫን እዚህ ጋር እንደተነገረን 12 ተማሪና አንድ ሱፐርቫይዘር ነው የሚጭነው። ኮስት የሚያደርገው ደግሞ 600 ነው። The officers must plan to accommodate at least 420 students. ይህ ማለት ቢያንስ 420 ተማሪዎችን አኮሞዴት ለማድረግ የሚያስችል ትራንስፖርቴሽን ማዘጋጀት አለባቸው። በመሆኑም አንድ ባስ ሬንት ሲያደርጉ 45 ተማሪዎች ነው የሚይዘው፣ አንድ ባን ደግሞ 12 ተማሪዎች። ስለዚህ ኤክስ ነምበር ኦፍ ባስ ቢኖሩን ኤክስ ሲባዛ በ45 ሲደመር 12 ሲባዛ በዋይ ዋይ ደግሞ ነምበር ኦፍ ቫን ስለሆነ ይሄ ቢያንስ ከ420 መብለጥ አለበት። ይህ ማለት ደግሞ 45x ፕላስ 12y is greater than or equal to 420 መምጣት አለበት። And since only 48 parents have volunteered to serve as supervisors, the officers must plan to use at most 48 supervisors. እንግዲህ እያንዳንዱ ባስ 4 ሱፐርቫይዘር የሚፈልግ ስለሆነና እያንዳንዱ ቫን ደግሞ አንድ ሱፐርቫይዘር የሚፈልግ በመሆኑ ኤክስ ነምበር ኦፍ ባስስ ካሉን ኤክስ ሲባዛ በ4 ሲደመር 1 ሲባዛ በዋይ መስቢ ሌዛን ኦር ኢኳል ቱ 48። ምክንያቱም 48 ሱፐርቫይዘሮች ብቻ ናቸው ያሉት፣ ቢበዛ 48ቱን ነው መጠቀም የሚቻለው። ስለዚህ 4x ፕላስ ዋይ መስቢ ሌዛን ኦር ኢኳል ቱ 48 አድርገን እንወስዳለን። How many vehicles of each type should the officers rent in order to minimize the transportation cost? What is the minimum transportation cost ይለናል። እዚህ ላይ ማካተት የሚጠበቅብን እንደ ሁል ጊዜው ነን ኔጌቲቪቲ ኮንስትሬንትስ አሉ። ኤክስ ግሬተር ዛን ኦር ኢኳል ቱ 0 እና ዋይ ግሬተር ዛን ኦር ኢኳል ቱ 0። ይህን ፈርዘር ሲምፕሊፋይ በማድረግ እንደዚህ ማስቀመጥ ይቻላል። ኦብጀክቲቭ ፈንክሽኑ ዜድ እኩል ይሆናል የባሶቹ ዋጋ የእያንዳንዱ 4000 ነው ተብለናል። 4000 ሲባዛ በኤክስ ሲደመር የቫኖቹ ዋጋ ደግሞ 600 ነው ሬንት ለማድረግ ሲባዛ በዋይ ይህን ሚኒማይዝ ማድረግ ይሆናል። ቀደም ሲል ያየናቸውን ኮንስትሬንቶች በመጠቀም የምናገኘው ፊዚብል ሪጅን ይህን ይመስላል። ሶ እያንዳንዱ ኮርነር ፖይንት ላይ ኦብጀክቲቭ ፈንክሽኑን ቼክ እናደርጋለን ወይም ኢቫሉዌት እናደርጋለን። የመጀመሪያው ላይ ኤ 28/3 የኤክስ ቫልዩ ነው፣ ዋይ ደግሞ 0 ነው። ከዚህ የምናገኘው ሪዛልት 37333.33 እያለ የሚቀጥል ይሆናል። ቢ ላይ የኤክስ ቫልዩ 12 ዋይ ደግሞ 0 ነው። ይህን እዚሁ ሰብስቲዩት እናድርግ። የምናገኘው ሪዛልት 48000 ብር ይሆናል። ቀጥሎ ሲ ላይ ያለን የኤክስ ቫልዩ 0 የዋይ ቫልዩ ደግሞ 48 በመሆኑ እዚሁ ሰብስቲዩት ሲደረግ የምናገኘው ሪዛልት 28800 ይሆናል። በመቀጠል ዲ ላይ የኤክስ ቫልዩ 0 ነው የዋይ ቫልዩ 35፣ ከዚህ ደግሞ የምናገኘው ሪዛልት ዜድ ውስጥ ሰብስቲዩት ሲደረግ ማለት ነው 21000 ይሆናል። ስለዚህ እዚህ ጋር ካገኘናቸው አጠቃላይ ቁጥሮች ውስጥ ወይም የብር መጠኖች ውስጥ ዝቅተኛው 21000 ስለሆነ ኮስቱ ሚኒማይዝ ለማድረግ 0 ነምበር ኦፍ ባዝ እና 35 ቫኖችን ሬንት ማድረግ ይኖርባቸዋል ማለት ነው። ኤግዛምፕል 2 there are 2 factories, one is located at Industrial Park 1 and the other at Industrial Park 2. From these parks, a certain commodity is to be delivered to each of the 3 markets situated at A, B and C. So ሁለት ኢንዱስትሪያል ፓርኮች አሉ፣ ፓርክ 1 እና ኢንዱስትሪያል ፓርክ 2። እዚህ ጋር ደግሞ ኤ፣ ቢ እና ሲ የተባሉ ማርኬቶች አሉ። ከነኚህ ኢንዱስትሪያል ፓርኮች ኮሞዲቲዎች ወደ ኤ፣ ወደ ቢ እና ወደ ሲ ትራንስፖርት ይደረጋሉ። ከዚህኛው ፓርክ እንደዚሁ ማለት ነው። The weekly requirements of the markets are respectively 5, 5 and 4 units of commodity, while the production capacity of factories at Park 1 and Park 2 are respectively 8 and 6 units. The cost of transportation per unit is given in the table below ይለናል። ሶ እዚህ ጋር ማርኬት ኤ
ዊክሊ ሪኳየርመንቱ ወይም በሳምንት የሚያስፈልገው የኮሞዲቲ ብዛት 5 ነው። የቢም እንደዚሁ 5 ነው። የሲ ደግሞ 4 ነው። የእያንዳንዱ ኢንዱስትሪያል ፓርክ ደግሞ ካፓሲቲ አለ። የኢንዱስትሪያል ፓርክ 1 ካፓሲቲው 8 ሲሆን ኢንዱስትሪያል ፓርክ 2 ደግሞ ካፓሲቲው 6 ዩኒትስ ኦፍ ኮሞዲቲ ነው ማለት ነው። አሁን ሌትስ አሱም ዳት ኤክስ ዩኒትስ ኤንድ ዋይ ዩኒትስ ኦፍ ኮሞዲቲስ አር ትራንስፖርትድ ፍሮም ፓርክ 1 ቱ ማርኬትስ ኤ ኤንድ ቢ ሪስፔክቲቭሊ። ከፓርክ 1 ወደ ኤ እና ወደ ቢ ትራንስፖርት የተደረጉት የኮሞዲቲ መጠን ኤክስ ዩኒት እና ዋይ ዩኒት ነው ብንል አጠቃላይ የፓርክ 1 ማክሲመም ካፓሲቲው 8 ስለሆነ እዚህ ጋር ኤክስ ትራንስፖርት ካደረገ እዚህ ጋር ደግሞ ዋይ መጠን ያለው ትራንስፖርት ካደረገ ቀሪው ከዚህ ጋር ሲደመር ከ8 መብለጥ የለበትም። ስለዚህ ኤክስ ሲደመር ዋይ መስቢ ሌስ ዛን ኦር ኢኳል ቱ 8 አድርገን እንወስዳለን ማለት ነው። ሌላው ከፓርክ 1 ወደ ኤ ትራንስፖርት የተደረገው መጠን ኤክስ ነው ካል ኤክስ ዩኒትስ ኦፍ ኮሞዲቲ ማለታችን ነው። እዚህ ጋር ኤ ደግሞ ማክሲመም የሚፈልገው 5 ነው። ስለዚህ ቀደም ሲል ከኤ ትራንስፖርት የተደረገው መጠን ኤክስ ከ5 መብለጥ የለበትም። ስለዚህ ሌስ ዛን ኦር ኢኳል ቱ 5 መሆን አለበት ማለት ነው የኤክስ ቫልዩ። በተመሳሳይ ሁኔታ ከፓርክ 1 ትራንስፖርት የሚደረገው የኮሞዲቲ ብዛት ዩኒትስ ማለት ነው ዋይ ዩኒትስ ቢሆን ያ ደግሞ ከ5 መብለጥ ስለሌለበት ዋይ መስቢ ሌስ ዛን ኦር ኢኳል ቱ 5 የሚል ሌላ ኢኒኳሊቲ ይኖረናል። ከፓርክ 1 ትራንስፖርት የተደረገው ኤክስ ዩኒትስ ኦፍ ኮሞዲቲ ከሆነ በአጠቃላይ የሚፈልገው 5 ቢሆን ምናልባት የጎደለውን ልናሟላ የምንችለው ከፓርክ 2 ነው። ስለዚህ ከፓርክ 2 ትራንስፖርት የሚደረገው መጠን በአጠቃላይ 5 እንዲመጣ እዚህ ጋር ምን መሆን አለበት? 5 ሲቀነስ ኤክስ ያክል መጠን ወደዚህ ትራንስፖርት መደረግ አለበት። በተመሳሳይ ሁኔታ ወደዚህም ትራንስፖርት የሚደረገው 5 ሲቀነስ ዋይ መጠን ያለ ይሆናል። ወደዚህ ትራንስፖርት የሚደረገው ደግሞ ቀደም ሲል ትራንስፖርት ካደረግነው መጠን ያ ማለት 5 ሲቀነስ ኤክስ ሲደመር 5 ሲቀነስ ዋይ ቀሪው ከ6 የተረፈው ማለት ነው። በዚህ በኩል ትራንስፖርት የሚደረግ ይሆናል ወደ ሲ ማለት ነው። ይህ ቫልዩ ደግሞ ግሬተር ዛን ኦር ኢኳል ቱ 0 መሆን ስላለበት 6 ሲቀነስ 5 ማይነስ ኤክስ ሲደመር 5 ማይነስ ዋይ አለን። 5 ሲደመር 5 10 ይሆናል። በኔጌቲቭ ስናባዛው ኔጌቲቭ 10 ሆነ ማለት ነው። 6 ሲቀነስ 10 አገኘን ኔጌቲቭ 4። ከዛ እዚህ ጋር ኔጌቲቭ ኦፍ ኔጌቲቭ ኤክስ ማይነስ ኦፍ ማይነስ ኤክስ ፖዚቲቭ ኤክስ ይሆናል። ማይነስ ኦፍ ማይነስ ዋይ ፖዚቲቭ ዋይ ይሆናል። በመሆኑም ፋይናሊ የምናገኘው ሪዛልት ኤክስ ሲደመር ዋይ ግሬተር ዛን ኦር ኢኳል ቱ 4 የሚል ይሆናል። ከነዚህ በተጨማሪ ኤክስ ግሬተር ዛን ኦር ኢኳል ቱ 0 ዋይ ግሬተር ዛን ኦር ኢኳል ቱ 0 እነዚህ ነን ኔጌቲቪቲ ኮንስትሬንትስ የምንላቸው ናቸው። ከነዚህ ጋር ኮምባይን በማድረግ ቀደም ሲል ከነበሩት ጋር አጠቃላይ ኮንስትሬንቶቹን አገኘን ማለት ነው። The cost of transportation per unit is given in the table below ይለናል። ቴብሉን እንመልከት። በዚህ ቴብል ላይ ከእያንዳንዱ ፓርክ ወደ ማርኬቶቹ ኮሞዲቲዎችን ለመውሰድ ዩኒት ኮስቱ ተቀምጧል። እዚህ ጋር የአንድ ዩኒት ኮስት ወደ ማርኬት ኤ ከፓርክ 1 ለመውሰድ 160 ብር ሲሆን ወደ ቢ 100 ወደ ሲ ደግሞ 150 ነው። ከፓርክ 2 ደግሞ አንድ ዩኒት ኮሞዲቲ ወደ ኤ ማርኬት ኤ ትራንስፖርት ለማድረግ 100 ወደ ቢ ትራንስፖርት ለማድረግ 120 እና ወደ ሲ 100 ያስፈልጋል። እንግዲህ እነኚህ በሙሉ የተቀመጡት በብር ነው። በመጀመሪያ ፓርክ 1 ወደ ኤ ትራንስፖርት የተደረገው ኮሞዲቲ ኤክስ ዩኒት ነው ብለናል። ወደ ቢ ደግሞ ዋይ ነው ብለናል። ፓርክ 1 ላይ ከተመረቱት የቀረው ደግሞ ወደ ሲ ትራንስፖርት ሊደረግ ይችላል። እንግዲህ ለማክሲመም ፕሮዲስ ሊደረግ የሚችለው ፓርክ 1 ላይ 8 ዩኒትስ ኦፍ ኮሞዲቲ በመሆኑ ኤክስ እዚህ ጋር አለን፣ እዚኛው ደግሞ ዋይ፣ እዚኛው ደግሞ የሚቀርን 8 ሲቀነስ ኤክስ ሲደመር ዋይ ይሆናል። ሌላው የማርኬቶችን ሪኳየርመንት መሰረት በማድረግ ኤ የሚያስፈልገው 5 ዩኒትስ ኦፍ ኮሞዲቲ ነው። እዚህ ጋር ኤክስ ሰፕላይ ተደርጓል በፓርክ 1፣ የቀረው 5 ሲቀነስ ኤክስ ደግሞ ሰፕላይ መደረግ ያለበት በፓርክ 2 መሆን አለበት። በተመሳሳይ ሁኔታ በፓርክ 1 ሰፕላይ የተደረገ ዋይ ዩኒት አለ ወደ ቢ አጠቃላይ የሚያስፈልገው 5 ዩኒት ነው። ከዛ ውስጥ ዋዩ ሰፕላይ ተደርጓል። የቀረው 5 ሲቀነስ ዋይ በፓርክ 2 ሰፕላይ ይደረጋል። የማርኬት ሲ ሪኳየርመንት 4 ነው። ቀደም ሲል ፓርክ 1 8 ሲቀነስ ኤክስ ፕላስ ዋዩን ሰፕላይ ያደርጋል ብንል የቀረው ሰፕላይ የሚደረገው በፓርክ 2 በመሆኑ የቀረው ምንድነው የሚሆነው? 4 ሲቀነስ 8 ሲቀነስ ኤክስ ፕላስ ዋይ አድርገን እናገኘዋለን። ይህ ማለት ደግሞ ኤክስ ፕላስ ዋይ ማይነስ 4 ይሆናል። በመጨረሻ የምናደርገው ትራንስፖርቴሽን ኮስቱን ሚኒማይዝ ማድረግ ስለሆነ ኦብጀክቲቭ ፋንክሽኑን እዚህ ጋር ያገኘነውን ዴታ መሰረት በማድረግ ሴት እናድርገው።
ስለዚህ ዜድ እኩል ይሆናል 160 ሲባዛ በኤክስ ሲደመር 100 ሲባዛ በዋይ ሲደመር 150 ሲባዛ 8 ሲቀነስ ኤክስ ሲደመር ዋይ ሲደመር 100 ሲባዛ 5 ሲቀነስ ኤክስ ሲደመር 120 ሲባዛ 5 ሲቀነስ ዋይ ሲደመር 100 ሲባዛ ኤክስ ፕላስ ዋይ ማይነስ 4 አድርገን እናስቀምጠዋለን። ይህን ሲምፕሊፋይ ስናደርግ የዜድ ቫሉ ይሄ ኦብጀክቲቭ ፋንክሽናችን ነው እኩል ይሆናል 10 ሲባዛ በኤክስ ሲቀነስ 70 ዋይ ሲደመር 1900 ይመጣል። How many units should be transported from each factory to each market in order that the transportation cost is minimum? What will be the minimum transportation cost? ስለዚህ ከእያንዳንዱ ፓርክ ምን ያክል ዩኒት ትራንስፖርት መደረግ አለበት so that the cost of transportation will be minimum ይለናል። ቀደም ሲል ያገኘናቸው ኮንስትሬንትስ እነዚህ ናቸው። x plus y less than or equal to 8, x less than or equal to 5, y less than or equal to 5, x plus y greater than or equal to 4 እና ነን ኔጌቲቪቲ ኮንስትሬንት የምንላቸው ያ ሁሉም ጋር የምናስቀምጠው ኤክስ ግሬተር ዛን ኢኳል ቱ 0 ዋይ ግሬተር ዛን ኦር ኢኳል ቱ 0። ከዚህ በተጨማሪ ኦብጀክቲቭ ፈንክሽኑን ቅድም አግኝተናል። ይህም ዜድ እኩል ይሆናል 10x ማይነስ 70 ዋይ ፕላስ 1900 ነው። አሁን አላማችን ይህን ኦብጀክቲቭ ፈንክሽን ወይም ዜድን ሚኒማይዝ ማድረግ ነው። ኮስቱ ሚኒማይዝ የምናደርገው ዜድ ሚኒመም ሲሆን ነው። ይህን ደግሞ ለማግኘት ምን እናደርጋለን? የዚህን ሪጅን ወይም ፊዚብል ሪጅኑን ከኮንስትሬንቶቹ እንፈልጋለን። ከዛ ኮርነር ፖይንት ሜተድን በመጠቀም የዚህን ዜድን ቫሊዩ ሚኒመም የሚሆንበትን አይደንቲፋይ እናደርጋለን ማለት ነው። አሁን ዜድን እያንዳንዱ ኮርነር ፖይንት ላይ ቴስት እናድርገው። በመጀመሪያ ኤ ላይ 40 ነው። ዜድ ደግሞ የሚሰጠን ቫሊዩ 1940 ይሆናል። በመቀጠል ቢ ላይ 50 ይሆናል የኤክስ እና የዋይ ቫሊዩ። ስለዚህ ዜድ ደግሞ እዚህ ጋር የሚመጣው 1950 ይሆናል። ኤንድ ሲ ላይ የኤክስ ቫሊዩ 5 የዋይ ቫሊዩ 3 ነው። ስለዚህ የዜድ ቫሊዩ ደግሞ 1740 ይመጣል። ዲ ላይ የኤክስ ቫሊዩ 3 የዋይ ቫሊዩ 5 ነው። በዚህም የዜድ ቫሊዩ 1580 ይመጣል። ኢ ላይ ስንመጣ የኤክስ ቫሊዩ 0 የዋይ ቫሊዩ 5 ነው። በመሆኑም ዜድ 1550 ይሆናል። ኤንድ ፋይናሊ ኤፍ ላይ 0 4 ደግሞ የዋይ ቫሊዩ ነው። ስለዚህ ዜድ 1620 ይሆናል። እዚህ ላይ አላማችን ዜድን ሚኒማይዝ ማድረግ ወይም ኮስት ሚኒማይዝ ማድረግ ስለሆነ የምንፈልገው ኦብጀክቲቭ ፋንክሽኑ ሚኒመም ወይም ስሞለስት የሚሆነው እዚህ ውስጥ ካገኘናቸው ውስጥ ይሄኛው ቁጥር ነው 1550 የሚለው። ይህን ደግሞ ያገኘነው እዚህኛው ፖይንት ላይ ኢ ላይ ነው። የኤክስ ቫሊዩ 0 ሲሆን የዋይ ቫሊዩ 5 ሲሆን እዚህ ላይ እንግዲህ ኮስቱ ሚኒማይዝ ለማድረግ መወሰድ ያለባቸው የኤክስ እና የዋይ ቫሊዎችን አውቀናል። ኤክስ 0 መሆን አለበት፣ ዋይ ደግሞ 5። በዚህ መሰረት ከእያንዳንዱ ፓርክ ወደ ማርኬት ኤ፣ ቢ እና ሲ ትራንስፖርት መደረግ ያለባቸውም በዚህ መንገድ ማስቀመጥ ይቻላል። ቀደም ሲል ከፓርክ 1 ወደ ኤ ትራንስፖርት የሚደረገው ኤክስ ነው ብለን ስለነበረ የኤክስ ቫሊዩ ደግሞ 0 ሲሆን ነው እዚህ ጋር ሚኒማይዝ ማድረግ የምንችለው ኮስቱን። ዋዩ 5 ነው ይለናል። 8 ሲቀነስ ኤክስ ሲቀነስ ዋይ ደግሞ 3 ይሰጠናል። በመቀጠል 5 ሲቀነስ ኤክስ 0 ስለሆነ 5 እናገኛለን። 5 ሲቀነስ ዋይ የዋይ ቫሊዩ 5 በመሆኑ 0 እናገኛለን። ኤክስ ሲደመር ዋይ ሲቀነስ 4 እዚህ ጋር የሚሰጠን ሪዛልት 1 ይሆናል። በመቀጠል ኤክሰርሳይዝ 4.12ን አብረን እንመልከት። አንደኛ an oil company has 2 depots A and B with capacities of 7000 ሊትር and 4000 ሊትር respectively. ኤ ያለው ካፓሲቲ 7000 ሲሆን የቢ ደግሞ 4000 ሊትር ነው ተብለናል። The company is to supply oil to 3 petrol stations D, E and F whose requirements are 4500 liter, 3000 liter and 3500 liter respectively in Addis Ababa. ሀሳቡን ፒክቶሪያል ለማየት ያክል ዲፖት ኤ እና ዲፖት ቢ አሉ። ፔትሮል ስቴሽኖቹ ደግሞ ዲኢኤፍ ናቸው። ስለዚህ ከነኚህ ዴፖት ወደ ዲ፣ ወደ ኢ፣ ወደ ኤፍ ሰፕላይ ማድረግ ነው የተፈለገው። The distance in kilometer between the depots and the petrol station are given in the following table. Assuming that the transportation cost of 10 liters of oil is birr 2 per kilometer. ስለዚህ 10 ሊትር ኦይል ትራንስፖርት ለማድረግ የሚያስፈልገው 2 ብር በኪሎ ሜትር ነው። How should the delivery be scheduled in order that the transportation cost is minimum? What is the minimum cost ይለናል።
ለአሰራር እንዲመቸን አንድ ዩኒት 10 ሊትር ኦይል ነው ብንለው አንዷን ዩኒት ትራንስፖርት ለማድረግ በኪሎ ሜትር የሚያስፈልገው 2 ብር ነው። በዚህ መሰረት እዚህ ቴብል ላይ ዴፖቶቹ ከእያንዳንዱ ፔትሮል ስቴሽን ያላቸው ርቀት እዚህ ጋር ተቀምጧል በኪሎ ሜትር። ለምሳሌ ከዴፖት ኤ ዲ ፔትሮል ስቴሽን ዲ ድረስ ያለው ርቀት 7 ኪሎ ሜትር ነው። ኢ ድረስ ያለው 6፣ ኤፍ 3 ኪሎ ሜትር፣ ከቢ ወደ ዲ ያለው ደግሞ 3፣ ወደ ኢ ያለው 4፣ ከቢ እስከ ኤፍ ያለው ርቀት 2 ኪሎ ሜትር ነው። የዴፖት ኤ ካፓሲቲው 7000 ሊትር ነው ስለተባል እንግዲህ 10 ሊትር አንድ ዩኒት ስላልነው 700 ዩኒት ይይዛል ማለት ነው ዲፖት ኤ። ዲፖት ቢ ደግሞ 4000 ሊትር ካፓሲቲ ነው ስላል አንድ ዩኒት 10 ሊትር በመሆኑ ይሄ 400 ዩኒት ይይዛል ማለት ነው። ሶ ከዲፖት ኤ ወደ ዲ ኤክስ ዩኒት ትራንስፖርት ቢደረግና ከዲፖት ኤ ወደ ኢ ደግሞ ዋይ ዩኒት ትራንስፖርት ቢደረግ የቀረው አማውንት ወደ ኤፍ ትራንስፖርት እንደሚደረግ ማሰብ እንችላለን። ሌላው እያንዳንዱ ፔትሮል ስቴሽን የራሱ የሆነ ሪኳየርመንት አለው። የዲ ሪኳየርመንት 4500 ሊትር ስለሆነ በዩኒት ስናስቀምጠው 450 ዩኒት ይፈልጋል። የኢ ሪኳየርመንት ደግሞ 3000 ሊትር በመሆኑ የሚፈልገው ዩኒት መጠን 300 ይሆናል። የኤፍ የሚፈልገው መጠን 350 ይሆናል። ቀደም ሲል ከዲፖት ኤ ወደ ዲ ትራንስፖርት የተደረገው መጠን ኤክስ ዩኒት ነው ስላል አጠቃላይ ዲ የሚፈልገው 450 ዩኒት በመሆኑ ቀሪውን ከዲፖት ቢ ማግኘት አለበት። ስለሆነም ከቢ ወደ ዲ ትራንስፖርት የሚደረገው 450 ሲቀነስ ኤክስ መጠን ይሆናል ማለት ነው። በተመሳሳይ ሁኔታ ከኤ ወደ ኢ ትራንስፖርት የተደረገው ዋይ ዩኒት በመሆኑና አጠቃላይ የሚፈለገው 300 ዩኒት ስለሆነ ከቢ ትራንስፖርት የሚደረገው 300 ሲቀነስ ዋይ የሚያክል ይሆናል። በተመሳሳይ ሁኔታ ከቢ ወደ ኤፍ ትራንስፖርት የሚደረገው መጠን 350 ሲቀነስ 700 ማይነስ ኤክስ ማይነስ ዋይ ነው የሚሆነው። ይሄ ደግሞ ኤክስ ሲደመር ዋይ ሲቀነስ 350 ይሰጠናል። ከዚህ ፒክቸር የምንፈልጋቸውን ኮንስትሬንቶች ማውጣት እንችላለን። ለምሳሌ ከዴፖት ኤ ወደ ኤፍ ትራንስፖርት መደረግ ያለበት 700 ሲቀነስ ኤክስ ሲቀነስ ዋይ ነው ብለናል። ይሄ መጠን ደግሞ ግሬተር ዛን ኦር ኢኳል ቱ 0 መሆን ስላለበት 700 ማይነስ ኤክስ ማይነስ ዋይ ግሬተር ዛን ኦር ኢኳል ቱ 0 አንደኛው ኮንስትሬንት ኢኒኳሊቲ ይሆናል። ከዚህ ኤክስ ፕላስ ዋይ ሌስ ዛን ኦር ኢኳል ቱ 700 ማለት ነው። ሌላው እዚህ ጋር እንደምትመለከቱት ከዚህ ዲፖት ኤ ወደ ዲ ትራንስፖርት የሚደረገው መጠን ደግሞ ኤክስ ነው። ይህ መጠን ደግሞ ከ450 መብለጥ የለበትም። እኩል ሊሆኑ ይችላል፣ ነገር ግን ከ450 አይበልጥም። ቢኮዝ ይሄ ማክሲመም ካፓሲቲው 450 ስለሆነም እናደርጋለን ኤክስ ኢዝ ሌስ ዛን ኦር ኢኳል ቱ 450 የሚል ኢኒኳሊቲ እናገኛለን። በተመሳሳይ ሁኔታ ከዚህ ዲፖት ወደ ኢ ትራንስፖርት የሚደረገው መጠን ዋይ ከ300 መብለጥ የለበትም። ስለዚህ ሊሆን የሚችለው ማክሲመም 300 ነው። ይህ ማለት ደግሞ ዋይ ሌስ ዛን ኦር ኢኳል ቱ 300 የሚል ኢኒኳሊቲ ይሰጠናል። ሌላው ፎከስ ማድረግ ያለብን ከዲፖት ቢ ወደ ኤፍ ትራንስፖርት የሚደረገው መጠን ኤክስ ፕላስ ዋይ ማይነስ 300 ይሄ ግሬተር ዛን ኦር ኢኳል ቱ 0 መሆን አለበት። ቢኮዝ ትራንስፖርት የሚደረገው መጠን በማንኛውም ሁኔታ ፖዚቲቭ ወይም ደግሞ 0 ነው ሊሆን የሚችለው። ስለዚህ ኤክስ ፕላስ ዋይ ማይነስ 350 ግሬተር ዛን ኦር ኢኳል ቱ 0 የሚል ሌላ ኢኒኳሊቲ እናገኛለን። ከዚህ በመጨረሻም ነን ኔጌቲቪቲ ኮንስትሬንቶችን በመጨመር ኤክስ ግሬተር ዛን ኦር ኢኳል ቱ 0 ዋይ ግሬተር ዛን ኦር ኢኳል ቱ 0 አጠቃላይ ያሉንን ኮንስትሬንቶች በዚህ መንገድ እናገኛለን። በመጨረሻ ኦብጀክቲቭ ፈንክሽኑን ሴትአፕ ስናደርግ ኦብጀክቲቭ ፈንክሽኑ እንግዲህ አላማው በዚህ ኮንስትሬንት ውስጥ ሆኖ ትራንስፖርቴሽን ኮስቱን ሚኒመም ማድረግ የሚቻለው እንዴት ነው የሚለውን መመለስ ነው። በመሆኑም እዚህ ጋር በዩኒት ስለሆነ የገለጽ ነው 10 አንድ ዩኒት ብለነዋል። 10 ሊትሩ አንዷን ዩኒት ትራንስፖርት ለማድረግ በኪሎ ሜትር 2 ብር ኮስት ስለሚያደርግ ኤክስ ዩኒቱን ትራንስፖርት ለማድረግ እዚህ ጋር ከዲፖት ኤ ወደ ዲ ከኤ ወደ ዲ ትራንስፖርት ለማድረግ የሚያስፈልገው 2 ሲባዛ 7 ይሆናል። 2 ሲባዛ በ7 ያ እንግዲህ በአጠቃላይ ኮስት የሚያደርገው በየኪሎ ሜትሩ የአንዷ ዩኒት ኮስት ነች። ሲባዛ አጠቃላይ ያለው መጠን ኤክስ ዩኒት ነው። ስለዚህ ኤክስ ሲባዛ 14 እናገኛለን። ከዚህ በተመሳሳይ ሁኔታ ከዴፖት ኤ ወደ ኢ ትራንስፖርት የሚደረገው መጠን ዋይ ነው። ነገር ግን ከኤ ወደ ኢ ያለው ዲስታንስ ደግሞ 6 ኪሎ ሜትር ስለሆነ በእያንዳንዱ ኪሎ ሜትር 2 ብር ኮስት ስለሚያደርገን 2 ሲባዛ በ6 ሲባዛ በዋይ እናደርገዋለን። ሌላው ከኤ ወደ ኤፍ ያለው ርቀት 3 ኪሎ ሜትር ነው። በእያንዳንዱ ኪሎ ሜትር 2 ብር ስለሆነ ኮስት የሚያደርገው 2 ሲባዛ በ3 ሲባዛ 700 ሲቀነስ ኤክስ ሲቀነስ ዋይ ይኖረናል። ትራንስፖርቴሽን ኮስቱን ከዴፖት ኤ ወደ እያንዳንዱ ስቴሽን ካልኩሌት ባደረግንበት ሁኔታ
ከዲፖት ቢ ወደ እያንዳንዱ ስቴሽን ያለውን እንደዚሁ ካልኩሌት እናደርጋለን። ያ ማለት አሁን ከቢ ወደ ዲ ያለው ርቀት 3 ነው። 3 ሲባዛ በ2 ሲባዛ ወደ ዲ ትራንስፖርት የተደረገው መጠን 450 ሲቀነስ ኤክስ ስለሆነ 6 ሲባዛ 450 ሲቀነስ ኤክስ አድርገን እንወስዳለን። እንደዚሁም ከዲፖት ቢ ወደ ኢ ያለው ርቀት ከቢ ወደ ኤ ያለው ርቀት 4 ነው። 4 ሲባዛ በ2 8 ይሆናል። ስለዚህ 8 ሲባዛ 300 ሲቀነስ ዋይ አድርገን እናስቀምጣለን። ሌላው ከዲፖት ቢ ወደ ኤፍ ያለው ነው። ከቢ ወደ ኤፍ ደግሞ ዲስታንሱ 2 ነው። 2 ሲባዛ በ2 በእያንዳንዱ ኪሎ ሜትር 2 ብር ኮስት ስለሚያደርግ ሲባዛ የትራንስፖርት የተደረገው መጠን ያም ደግሞ ኤክስ ሲደመር ዋይ ሲቀነስ 350 እናደርጋለን። ይህን ሲምፕሊፋይ ስናደርግ የምናገኘው ሪዛልት ዜድ እኩል ይሆናል 6ኤክስ ሲደመር 2ዋይ ሲደመር 7900 ይሆናል። ሶ ኦብጀክት ፋንክሽናችንን አግኝተናል። ኮንስትሬንት አለን። ከዚህ በኋላ የሚቀረን ግራፉን በመስራት ዊዝን ዲስ ኮንስትሬንት ይሄ ሚኒመም የሚሆንበትን መፈለግ ነው። ቀደም ሲል ያገኘናቸውን ኮንስትሬንቶችን በመጠቀም የምናገኘው ፊዚብል ሪጅን ይሄን የሚመስል ነው። እንግዲህ ኮርነር ፖይንትን ስለምንጠቀም ፊዚብል ሪጅኑ መሰረት በማድረግ የተሰጠው ኦብጀክቲቭ ፈንክሽን የቱ ጋር ሚኒመም እንደሆነ ለማወቅ ቀጥታ የነኚህን ኮኦርዲኔቶች እዚሁ ሰብስቲዩት እናደርጋለን። ሶ ኮርነር ፖይንቶቹ እዚህ ጋር አሉ። ኤ ቢ ሲ ዲ እና ኢ ናቸው። ሶ እያንዳንዱ ቫሊዩ ደግሞ ቼክ እናደርግ። የመጀመሪያ የምንወስደው ኤ ላይ 350 የኤክስ ቫሊዩ ነው። የዋይ ቫሊዩ 0 ይሆናል። ስለዚህ 350 ሲባዛ በ6 ሲደመር 2 ታይምስ 0 ሲደመር 7900 ይሆናል። በመሆኑም ኤ ላይ የምናገኘው ቫሊዩ 10000 ይሆናል። በመቀጠል ቢ ላይ የምናገኘው የዜድ ቫሊዩ በተመሳሳይ ሁኔታ ብንሰራው 10600 ይሆናል። ሲ ላይ ደግሞ የምናገኘው ቫሊዩ 11100 ይሆናል። እንደዚሁም ዲ ላይ ዜድን ኢቫሉዌት ስናደርግ የምናገኘው ቫሊዩ 10900 ይሆናል። ኤንድ ፋይናሊ ኢ ላይ ደግሞ የምናገኘው ቫሊዩ 8800። ሶ ከሁሉም ስንመለከት ትንሹ 8800 በመሆኑ ስሞልስ ቫሊዩ ይሄ ነው። ስለዚህ ሚኒማይዝ ለማድረግ መውሰድ ያለብን የኤክስ ቫሊዩ 50 የዋይ ቫሊዩ ደግሞ 300 ይሆናል። እነዚህ ቀደም ሲል ባየነው ፒክቸር ላይ ሰብስቲቱት በማድረግ ወደ የትኛው ምን ያክል መጠን ትራንስፖርት መደረግ አለበት የሚለውን ዲሳይድ ማድረግ ይቻላል።